ተመለሰ እንዴነች ወላሂ አልተመለሰም። አረ ወላሂ ተመልሷል። ወላሂ አልተመለሰም። ላሳያችሁ ልጨምርልህ አይደለም ሚውት አድርጊያለሁ። የጌታ አልተመለሰም። ላስረዳ። መጀመሪያ ሁሉ መጽሐፍ ቢለያዩም ዋናው ግን ስለ ስቅለቱ ስለማድረጉ ይናገራሉ ነው። ችግሩን መሰላችሁ እርስ በእርሳቸው የማይስማሙ የሚጋጩ ከሆነ ሁሉም ውሸት ነው የሚሆኑት። ሁሉም የእግዚአብሔር ቃል ከሆኑ መንፈስ ቅዱስ ከሆነ ያጻፋቸውና ስለ ትንሣኤ በትክክል የማይናገሩ ከሆነ ፈጠራ ነው ማለት ነው። አንደኛው ሰው ሁለት ሰው አለ፣ አንደኛው አራት፣ አንደኛው አምስት ይናገራል። ሁሉም መንፈስ ቅዱስ መርቷቸዋል። አያቸዋል። ስለዚህ በዚህ ምን አወቅን? የታሪክ ፈጠራ እንደሆነ ፍልስፍና እንደሆነ ተገናዘብን። አንደኛ እናገኝም ካለ እዚህ ቦታ ላይ ያሳዩ። አሁን ከዚህ በላይ ክርክር ነው የሚሆነው። ምንም ነብይ ቢሆንም አዘኝቦታለሁኝ። ማን ኦፍ ጋድ በእውነቱ አዘኝቦታለሁ። ነብይ አሌክስ ለምን ካላችሁኝ እንደው ቢያንስ ከሌላው ማህበረሰብ የተለየ ይሞክራሉ ብዬ ነበር። ግን እንደውም የባሰ ሁናችሁን ያገኘሁ የባሰ ሁነህ ነው ያገኘሁ። ሁናችሁ ሲባል ደግሞ እንዳይሆን ማለት ነው። እሺ ለማንኛውም አሁን ቃል በቃል እናወራና ከዛ በኋላ እንለያያለን ማለት ነው። እሺ ተመልሻለሁ። ቅድም ኔትወርክ ነበር ያቋረጠኝ። ይሰማል? እሺ ቀጥል። በቃ ይሰማል ወገኔ። ኦኬ ጠበቅን። እሺ ለማንኛውም ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከፕሮቴስታንት ነው ወይ ከጴንጤ ማለት ነው። እሺ ጥያቄዎች ነበሩ። እሺ ኢየሱስ ሲቀበር ማለት ነው መቃብሩን ሊያዩ የመጡት እነማን ናቸው? ሽቶ ሊቀቡት የመጡት ወንጌሉ ላይ የተጻፈ በመጽሐፍ ላይ የተጻፈ አራት ወንጌል አለ። ከአራቱ ቀጣይ የጻፉትና ሰምቶ የጻፉት አሉ። ዮሐንስ ምን ውስጥ ገባ? ጨብሪ ምን ውስጥ ገባ? ምን እያወራ ነው ያለው? አይሰማም? አይ ይሰማል፣ ግን እያወራሁ ነገር አልገባኝም። ምን ውስጥ ነው ያለው? አይ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ ነው እያወራ ያለው። እኔ አልጠየኩም ስለ መጽሐፍ ቅዱስ። ጥያቄውን አልሰማህም መሰለኝ። እያወራ ሌላ ነገር። ጥያቄያችን ኢየሱስ ሙቶ መቃብሩን ሊያዩ ሽቶ ሊቀቡት የመጡት እነማን ናቸው ነው ያልኩ። ስማቸውን ንገረኝ ያልኩ እንጂ ማርያም አለች። ማርያም እሺ። ሁለተኛው ማርያም አለችና ማርቆስ ላይ ደግሞ የሚለው ሰሎሜም አለችበት። ሰሎሜም አለች። ዮሐንስ ደግሞ ብቸኛዋን ማርያም እንደሆነች ይናገራል። ታዲያ የትኛው ትክክለኛ? አይ ሴቶቹ የሄዱት ሽቶ ሊቀቡ ነው። ግን ማን የሄዱት? አይሁድ ወይም እንደ እስራኤል ባህል። የትኛው ትክክለኛ ልንገርህ አሁን የትኛው ትክክለኛ እንደሆነ። የዮሐንስ ወንጌል ምዕራፍ 20 እንደዚህ ለስከ አንብበው። አይታይም? ሶሪ አንብብልን። እሺ አሁን ይታያል? ዮሐንስ 20 ነው። በሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች ይላል። ወደ መቃብሩ የመጣችው ማናት? ማርያም ናት። ማርያም። ከሷ ጋር ሌላ ሰው አለ? እዚህ ጋር የለም። ዮሐንስ ላይ ያለው ነው። እዚህ ጋር የለም። ሰምታችሁ? እዚህ ጋር የለም። ኮሜንት ላይ ጻፉልኝ። ስለዚህ በዮሐንስ መሰረት የመጣችው አንድ ሴት ናት። እንቀጥል። የማቴዎስ ወንጌል ምዕራፍ 28 አንብበው። በሳምንቱም መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ማንና ማን? ማርያምና ሁለተኛይቱ ማርያም መጡ ይላል። ዘገባው መጣች ይላል። እሺ ሁለት ሰው ቁጠሩ። ስለዚህ ዮሐንስ አንድ ሰው፣ ማቴዎስ ሁለት ሰው፣ ማርቆስ ደግሞ አንብብ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜና መጡ ይላል። ሶስት ናቸው። ሶስት ናቸው። አሁን ግራ የገባኝ ነገር የእግዚአብሔር ቃል ናቸው ሶስቱም፣ ግን ሶስቱም ተጋጩ እርስ በርሳቸው። እስቲ በትክክል የዘገበው ማን ነው ንገረኝ። ወደ መቃብሩ የመጡት ማን ናቸው? የትኛውን ልቀበል አሁን?
ማቴዎስ እና ማርቆስ ነው። የመጨረሻ ማርቆስ ነው። ማርቆስ ቁጥር 1 ማርቆስ ዘጋቢ ነው። ከደቀ መዛሙርቱ ጋር ነበረ። ገብቷል? ኦኬ አልነበረም። እሺ ከ11 ውስጥ አልነበረም። 11 ማለት ስለዚህ በትክክል አልጻፈም። ከተሉ የነበሩት 11 ናቸው። ዮሐንስ አንደኛው ነው። እናቃቸዋለን 12 ናቸው። እናቃቸዋለን። ይሁዳ በኋላ ክዷል። እሺ አሁን ጥያቄያችን ስለዚህ ማርቆስ ማለት ነው መጽሐፈው ስተት ኖሮ ሳይሆን የሰማው ነው። አጀንዳው ማሻአላህ የሰማውን የጻፈው አይደለ? የሰማውን የጻፈው ልንገር አይደለም ያ ጀማ ሰምታችኋል። ማርቆስ ኢየሱስን አላየውም እና የሰማውን የጻፈው አለ። የአምላክ ቃል የምትቀበለው ረሳው እንዴ? እንትና ይሄ መጽሐፍ እኮ አምላክ ረድቶ የተጻፈ መጽሐፍ ነው። ምን እያልከኝ ነው ያለው? ጌዲ አጂብ እኮ ነው አለው ሶስቱም መሄዳቸው አንድም ሆነች ሁለቱም ሆነ ዝም አለ። አሁን አለማው መቃብር ጋር ሄደዋል ወይስ አልሄዱም? እሺ ካለ መለስልና ምን እያልከኝ ነው ያለው? በትክክል የጻፈው ማን ነው የሚለው ንገረኝ። ማርቆስ የሰማውን የጻፈው አልከኝ፣ ግን እኮ ማርቆስ የእግዚአብሔርን ቃል ነው የጻፈው። ሶስቱም ስለዚህ በትክክል አልጻፈም ማለት ነው። ሶስቱም የእግዚአብሔር ቃል ነው ጻፈው። ስህተት የለባቸውም። ገብቷል? ሶስቱም ስህተት የለባቸውም። ነብይ ወይም እና እየሰማኝ ነው ከዕምራን ወገናችን ማርቆስ ተሳስተዋል እያልክ ነው አሁን? አይ አልተሳሳተም። ማርቆስ ምን እያለ ነው? በማርቆስ ላይ የተገለጸው ፀሐይ ሲወጣ የመጡ ብዙ ሴቶች እንዳሉ ይገልጻል። ፀሐይ ስትወጣ በዮሐንስ ላይ ያለው ደግሞ ጨላማ እያለ አንዲት ማርያም እንደመጣች የመጣችበት ጊዜም ገና ፀሐይ ሳትወጣ ጨላማ እያለ መጣ። ቀብሩ እንዲያም ተከፍቶ አየች ይላል። መቼ መጣ ነው ተከፍቶ ያየችው ስንለው አይ ገና ጨላማ እያለ ነው የመጣችው ይለናል። ማርቆስ ደግሞ ፀሐይ ስትወጣ መጡ ማርያሞች። ፀሐይ ስትወጣ አይልም። ሁለቱም ሊነጋጋ አሎ ፀሐይ ስትወጣ ኦኬ ዕምራን ይመለሳል፣ ያሳያል ማስረጃ። ኦኬ መጽሐፍ አለ ወገናችን፣ መጽሐፍ አለ። እኔም አለኝ። መጥተሃል ዕምራን? አዎ ይሰማል። ሶሪ ዕምራን አሳየኝ። ኦኬ መጥተሃል ዕምራን፣ ቀጥል መጥተሃል። ማርቆስን ከፍቷለሁ፣ ግን መጀመሪያ አንዴ ቅድም ያልከው ያህል ይቀጥልና ማርቆስ የሰማውን የጻፈው አልከኝና፣ ስለዚህ ማርቆስ በትክክል ጽፏል አልጻፈም? እቺን ነገር አሳውቀኝ አንዴ። ስህተት የለበትም፣ ጽፏል። አሁን የሰዎቹ ዋናው አላማው ማለት ነው አይደለም። እሺ ስህተት የለበት ማለት ነው። ከዮሐንስ ጋር ተጋጨ። ዮሐንስ የመጡት ሁለት ሰዎች ናቸው አለ። አንደኛ መግደላዊት ማርያም እና ሁለተኛይቱ ማርያም፣ እሱ ደግሞ ብዙ ሰዎች ናቸው አለ። ስለዚህ በትክክል የጻፈው ማን ነው? ሁለቱም በትክክል ነው የጻፉት፣ አልተሳሳቱም። እሺ ወደ ኢየሱስ መቃብር ስንት ሰዎች ናቸው የመጡት? ይኸውልህ ሴቶች መሆናቸው ይናገራል ወንጌሉ ላይ ማለት ነው። መጽሐፍ ቃል በቃል መልስልኝ አንዴ፣ ቆይ ቃል በቃል እንዲገባኝ ማለት ቃል በቃል መልስልኝና ወደ ኢየሱስ መቃብር የመጡት ስንት ሰዎች ናቸው? ወደ መቃብሩ የመጡት ስንት ሰዎች ናቸው? ዮሐንስ 1 አለ፣ ማርቆስ 2 3 አለ፣ ማቴዎስ ደግሞ 2 አለ። አዎ ትክክለኛ ታዲያ የትኛው ነው? አንተ ያመንክበትን ንገረኝ። ስንት ሰው ናቸው ወደ ኢየሱስ መቃብር የመጡት? ሶስቱም ዮሐንስ በአካል ነበር። አይታ ምን ዮሐንስ በአካል ነበረ። እኔ እኮ እሱን አልጠየቅኩም ገድዬ። በአካል ነበር አልነበረም አይደለም ጥያቄ በትክክል የዘገቡት የትኛው ነው? በትክክል የትኛውን ሊቀበል? ስንት ሰው ነው ወደ ኢየሱስ መቃብር የመጣው? 2 ሰው፣ 1 ሰው፣ 3 ሰው? የትኛው ነው ትክክል? በምን መሰለህ አንተ ብዛታቸውን ነው የፈለግከው ማወቅ የፈለግከው አይደል? ሁሉም የተለያየ ዘግበዋል እያልክ ነው አይደል? አንዱ ብሏል፣ አንዱ 2 ብሏል፣ አንዱ 3 ብሏል ነው አይደል? የትኛው ነው ትክክል ነው ያልክ? እንደዛ ነው የሚለው ትክክል ነው።
አዎ የትኛው ነው ትክክል ያልከውን ለዛኛው መልስ ሶስቱም ስህተት የለባቸውም። አንደኛ ይሰማል። የትኛው ልቀበል? ገዲ በጣም አወዛገብከኝ እኮ ክርስቲያኑም ተወዛገበ። እባክህን እስቲ እርዳን። የትኛውን ልቀበል? እሺ ሶስቱም ትክክል ከሆኑ የትኛውን ልቀበል? ማርቆስን ልቀበል፣ ዮሐንስን ልቀበል ወይስ ማቴዎስን ልቀበል? ማቴዎስ ሁለት ሰው ነው አለ፣ ዮሐንስ አንድ ነው አለ፣ ማርቆስ ሶስት ነው አለ። እሺ ለይተህ ነገኝ። ይሄን ያክል በላይ አሳውቀን መጀመሪያ። እሺ ዮሐንስን ውሰድ። ዮሐንስን ልውሰድ? አዎ ውሰድ። አላህ እሺ አመሰግናለሁ። ስለዚህ ማርቆስ ትክክል አይደለም ነው። ተባረከ ቀግዲ እናመሰግናለን። አጂብ 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 አጂብ። ሶስት ወንጌል የእግዚአብሔር ቃል ናቸው፣ ግን ዮሐንስን ውሰደው፣ ማርቆስ የሰማውን የጻፈው አለ። ወላሂ አጂብ ነው። ወላሂ አጂብ ነው። ወላሂ አጂብ ነው። አይ ቲንክ ወርዷል። ለማንኛውም በቃ ይሄን ያላችሁ አያቸው አይስማማም። ስለዚህ እሱ ምን መረጠ? ከአራቱ ከነዚህ ከዚህ ከዚህና ከዚህ የትኛው ቆይታ አንድ ጊዜ እናውራ። ታወራለህ። ቆይ ተራህን ጠብቅ። እሺ ሚውት አድርግ። የትኛውን መረጠ? ዮሐንስን መረጠ። ዮሐንስ ከተመረጠ ማቴዎስና ማርቆስ ትክክል አይደሉም ማለት ነው። ስለዚህ ወገናችን እናመሰግናለን። መጽሐፋችሁን አንድ ለማተደራጉም በተራና ሰው ሲያወራ አትግቡ። እሺ ወገኖቻችን ስነ ስርዓት ተማሩ። ሰው ሲያወራ መሀል ላይ አይገባም። እሺ እናመሰግናለን። እና ሀቅ ይጨምርበት እና እንሻላ ከዛ ወደ ቀጣይ እናልፋለን። አላህ ኸይር። ከእነርሱ ጋር ትቀጥላለህ። ችግሩ ምን ያመጣል መሰለህ? ይቺ ማርያም የምትባለው ለመረጃ በቂ እንዳልሆነች ለማስረጃነት እርሷ ስትመጣ ጨላማ መጥታ ለብቻዋ ድንጋዩ ተከፍቶ ነው ያየችው። የመጣችበት ጊዜ ስትገልጽ ደግሞ ጨላማ እያለ ነው የመጣሁት ትላለች። በማርቆስ ላይ ያሉ ሴቶች ደግሞ ፀሐይ ስትወጣ ከእርሷ ጋር መጥተው ድንጋዩ የሚያነሳልን ማን ነው ብለው ሲጨነቁ ነበር ይላል ማርቆስ። እቺ ጨላማ የመጣች ማርያም ሁለተኛ ጊዜ ከነዛ ሴቶች ጋር አብራ ከመጣች አይ ድንጋዩ እኔ ጨላማ እያለ ሂጄ አይቼዋለሁ እንዲያም ተከፍቶ ነበር ብላ ለምን አትናገርም? ህዝብ እያታለለች ነው? እየዋሸች ነው ወይስ መረጃው ነው የተሳሳተው? ቀጥል ኢንሻአላህ። የሚገርም እንትን ነው ያመጣው። ዘክሙላ እሱም ኢንሻአላህ አሁን ይነሳል። እስኪ ማን ኦፍ ጋድ ሰላም ብያለሁ። የእግዚአብሔር ልጅ ኧረ ፕሮፌት ናቸው። ፕሮፌት አሌክስ ናቸው። አጀማ ፕሮፌት አሌክስ ሰላም ብያለሁ። ፕሮፌት አሉ። ነብይ አሌክስ ይቅርታ አይሰማም። እሺ አሁን ይሰማል። እንዴት ነው ነብይ አሌክስ? እግዚአብሔር ይመስገን። አለ እኔ አንድ ነገር ልጠይቅ። መጀመሪያ አንተ በመጽሐፍ ቅዱስ ታምናለህ ወይ? እንደዚህ የተጋጨ እንዴት ነው የማምንበት ነብይ? አዎ ቆይ አታምን ማለት አይደለም። አታምን። እኔ ደግሞ በመጽሐፍ ቅዱስ አምናለሁ። አንተ በቁርአን ነው የምታምነው አይደለም? በቁርአን ታምናለህ። ከሰማይ በወረደ ብላችሁ በምትሉት በሱ ታምናላችሁ። አዎ እንደዚህኛው ዝም ብሎ የመተው ካለ መጽሐፉ ቁርአንንም አሁን አላነሳልህም እንጂ እርስ በርሱ የሚጋጭ የሰው ታሪክ የበዛበት ብዙ ነገሮች አሉ። አሌክስዬ አንድ አታመጣ አንድ ነገር ልነግርህ ነው። አሁን እዛው ስለማልገባ ቻሌንጅ ነው። አይ ቆይ ቻሌንጅ ሳይሆን እኔ አሁን በእኛ ዙሪያ አይ ተናግረዋል። ነብይ እንዲያዳምጥ ረጋ ብሎሽ ነብይ። እሺ እናመሰግናለን። ቁርአን ላይ አንድ ግጭት አያመጡም። ርዕስ አይቀይሩ። እሺ ርዕስ አይቀይሩ። መቼም አይገኛም። መጽሐፍ ቅዱስ ነው ከአንድ ሺህ ጊዜ በላይ ቦታ የሚጋጨው። አንድ ቦታ ላይ ራሱ ከአንድ ሺህ ጊዜ በላይ ይጋጫል። መጽሐፍ ቅዱስ ነው እንጂ ቁርአን አይደለም። አይቀላቅሉብኝና መጽሐፍ ቅዱስ ላይ ቆሞ ይመልሱልኝ። እሺ እኔ ሌላ ጊዜ አሁን አጀንዳችን ስላልሆነ ሌላ ጊዜ አውጥቼ አሳያለሁ። አሁን ለጠየቀው መልስ አሁን ለጠየቀው መልስ ይችላል። ይኸውልህ አባዬ አሁን ለጠየቀው መልስ የላችሁም ማለት ተቀጥሉሽ። አሁን ለጠየቀው መልስ ግን ልመልስልህ። መጽሐፍ ቅዱስ የእግዚአብሔር ሰዎች በመንፈስ ቅዱስ ተመርተው የጻፉት የእግዚአብሔር እስትንፋስ ያለበት ነው ለኛ። ለአንዳንዶች ግን የሰው ታሪክ ዝም ብሎ መጽሐፍ ቅዱስ እንደተጻፈ
ወይም ደግሞ ድርሰት አድርገው ሊያስቡት ይችላሉ። ሰው እንደፈለጉ ተነስቶ እንደጻፉት ሊያረግ ይችላል። መጽሐፍ ቅዱስ ላይ የተለያየ ሐሳብ የሚመስል አሁን ለምሳሌ ትንሳኤውን በተመለከተ የትንሳኤውን ምስክርነት የሰጡ ሰዎች ተጽፏል። በዮሐንስ ወንጌል ቅድም ባነበብከው፣ በሉቃስ፣ በማቴዎስ፣ በሁሉም ላይ የኢየሱስ ክርስቶስ መዳን ወይም ደግሞ መነሳት እርግጡን ታይቷል። ብታምኑም ባታምኑ ይሄ መታየቱ በሁሉም ክፍል ውስጥ አለ። አንድ ሰው ሁለት ሰው እዚህ ጋር የተጻፈው ታሪክ እዛኛው ጋር እዚህ ሁለት ጋር አለ፣ እዛኛው ጋር ሶስት አለ፣ እዛኛው ጋር ደግሞ ብዛታቸውን አይጠቀስም የሚል አስተሳሰብ ነብይ አሌክስ አንድ ላቋርጣችሁ ከይቅርታ ጋር እሺ፣ ስለዚህ ብቻ ሐሳቡ ነው ይጨርሳሉ በኋላ። ነብይ አሌክስ መጽሐፍ ቅዱስ መጀመሪያ የታሪክ መጽሐፍ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ታሪክ ነው ያለው። የታሪክ መጽሐፍ ነው አንደኛ። አንተ ነው ያልከው ሉቃስ ነው ያለው። ሉቃስ ነው ያለው። እኔ ሉቃስ አይደለሁም። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የጌታ ሰው ላስተካክለው ገብቶኛል። ይኸውልህ ታሪክ ማለት ምን እንደሆነ ታውቃለህ? ታሪክ ማለት እሱም በኋላ ነው ችግር የለውም። እሱ ይነግሩና በኋላ ችግር የለውም። አይደለም ቅድም ታሪክ አይደለም ስለማመሽ አንዴ ሳወራ ያቋርጡኛል። ነብይ ሳወራ ያቋርጡም። እሺ አንተ ማቋርጠህ ነው የገባው። እሺ ቀጥል። አይደለም ደቂቃ አለፈ። ቢያንስ አንድ ደቂቃ ጋር ታወራላችሁ። እሺ አንድ ደቂቃ ብቻ ታዲያ የሉቃስ ወንጌል ምዕራፍ 1 ላይ ታሪክ እያለ ይናገራል። ታሪክን ላውጣላችሁ የት ነበረ ምን ይላል? እስቲ ታሪክ እያለ ይናገራል። ምን ይላል? ሳወራ ያቋርጡኛል ፕሊዝ። እሺ ከዛ ያወራሉ። እሺ ነብይ ያው በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተመካ እውነቱን ልታቅ እርግጡን ልታቅ በጥንቃቄ ሁሉን ተከትዬ ልጽፍልህ መልካም ሆኖ ታየኝ። ለጓደኛው ለቴዎፍሎስ ማለት ነው። ስለዚህ ለጓደኛው መጽሐፍ የታሪክ መጽሐፍ ነው አንደኛ። ሁለተኛ ደግሞ ጥያቄኛ ምንድነው? እሺ እያወራህ እኮ ነው የጌታ ሰው አንዴ ረጋ ይበሉ። ነብይ እኮ ሲያወራ ረጋ ብሎ አይደል የሚያወራው? እሺ የእግዚአብሔር ነብይ ረጋ ብሎ ያዳምጡ። እሺ አመሰግናለሁ። አሁን ይሄን ካየ እኛ ዋና ጥያቄያችን ኢየሱስ ተሰቀለ ወይስ አልተሰቀለ አይደለም ፖይንቱ። ኢየሱስ አልተሰቀለም። ከፈለጋችሁ ከወንጌልም ከብሉይ ኪዳንም ማሳየት እንችላለን። አሁን ጥያቄያችን ኢየሱስ ከተሰቀለ በኋላ ኢየሱስ አልተሰቀለም እያልክ ነው አንተ? ቆይ አንዴ ድምጼን ላሰማና ትቀጥላላችሁ። አይ ቆይ ጨምሮ እሱ አንድ ነገር ተጨማሪ ድምጼን ላሰማ። እሺ አሰማ እኮ ድምጼን ላሰማ እንዳይዘጋባችሁ። እሺ ድምጼን ሰማችሁት? እንዴት ነው ድምጼ? አሪፍ ነው? ይሰማል አላችሁት? እሺ ታብታብ አድርጉ ሁላችሁም። 1 ሚሊዮን አስገቡት። ኢምሩ አንተ ከአንድ ሰዓት ተኩል በኋላ ደውልልኝ እሺ፣ እንዳይዘጋባችሁ። አይ እኔ እንደዛ የሚቆይ አይመስለኝም ሀቢቢ። ዛሬ ትንሽ ደክሞኛል፣ ግን ኢንሻአላህ እሺ እንዲደውል አደርጋለሁ። አትስብ በቃ አንተ ልትርስል ደውልልኝ፣ ችግር የለውም። እንደዛም ይቻላል። እሺ አልገባኝም። መሸነፍ ነው ወይስ ምን ማለት ነው? ቋንቋው ምኑ ይሄ አስተሳሰቡ አልገባኝም። ለምሳሌ አንተ ያልከው ነገር አባይ የጠየቀኝ ነገር ኢየሱስ ክርስቶስ አልተሰቀለም አልሞተም እያልክ ነው አንተ፣ ወይም ደግሞ አንተና ጓደኞች መጽሐፍ ቅዱስ ነው ያለው። የጌታ ሰው ግን ተዘይረ ተሰጥቷል። አንተ አልተቀበለውም ወዳጄ። በቃ መጽሐፍ ቅዱስ ይላል ባልቀበለውም ይላል። መጽሐፍ ቅዱስን ስህተቱን እያወጣህ እየተናገርክ ነው። አንድ ያስጨርሰኛ በቃ። አንተም ተናግረሃል። ርዕስ ቀየሩብኛ የጌታ ሰው አይደለም። አንተም ስለነስለ ኧረ እኔ አልቀየርኩም ወዳጄ። ኢየሱስ ክርስቶስ ሞቷል ተነስቷል። ይሄን ላስረዳ በቃ ይሄን ሳይለው ቆይ እሺ አንዴ አካሄዳችን ላሳውቁት። እሺ የጌታ ሰው የጌታ ነብይ ያዳምጡ። ካስታወሱ ባለፈው ዓርብ ኢየሱስ ሞቶ ነበርና ሲሞት ላይፍ ከፍተን ስለመሞቱ በደንብ አውርተናል። እሺ መሞቱን አውርተን ኢየሱስ ሞተ ወይስ አልሞተ የሚለውን ተወያይተን አልሞተም የሚለውን አሳይተን ሞተ የሚለው ደግሞ የገዳዩ ሰይጣን እንደሆነ አሳይተን ከጨረስን በኋላ ዛሬ ደግሞ የደረሰው ትንሣኤ ነው። አሁን ዛሬ የትንሣኤ ቀን ነው። ስለዚህ እየተወራ ያለው የጌታ ሰው ስለ ትንሣኤ ነው። እሺ እየተወራ ያለው ትንሣኤ ነው ዛሬ። ስቅለቱ አልፏል። ባለፈው አልመጡም። ስለዚህ አልፏቸው። አሁን ዛሬ እያወራን ነው ስለ ስቅለቱ ነው፣ ስለ ትንሣኤው ነው። ስለዚህ ትንሣኤው ላይ ቆሙና ትንሣኤው ላይ በደንብ ብንወያይ ደስ ይለኛል፣ ፈቃደኛ ከሆኑ። ግልጽ ነው ነብያችን ነብዩ ደስ ይለኛል እኮ እኔ ስለ ትንሣኤው ሳወራህ ስለ መሞቱም ላስረዳህ ነው እኮ ወዳጄ። አንተ ትላንትና የዛሬ ሳምንት ትላንትና መተን አውርተናል። በቃ አልተነሳም
ወይም ደግሞ አልሞተም ብለን ተነጋግረን ጨርሰናል። አንተና እንደሱ ያልከው ወይም ደግሞ ያንተ ማህበረሰብ ነው እንደዛ እየሰማኸኝ ነው። ክርስቲያኖችም ነበሩ። አይ ክርስቲያኖች አይደለም በቃ ክርስቲያኖቹም ቢሆኑ አልሞተም አይሉህም ወዳጄ፣ አይሉህም። ክርስቲያን የሚባል ክርስቶስ የሚያምን ሰው አሳይተን እንዳልሞተ እኮ አሳይተናል። የጌታ ሰው እኔን አሳየኝ እስኪ በቃ እኔን አሳየኝ። አንተ ትንሣኤ ለመጀመሪያ እናውራ። ትንሣኤው ለምን ከበዳችሁ? የጌታ ሰው ትንሣኤ ላይ እናውራና ከዛ ችግር የለውም። እሺ አሁን ሰው እዚህ ጋር እየሰለቸኝ አሁን በቃ ትንሣኤ ላይ እናውራና እሺ ስለ ትንሣኤ እናውራ። ምን ጠይቀኝና ልመልስልህ። እሺ ጥያቄ ላቅርብ። መጀመሪያ የጌታ ሰው ኢየሱስ ያስነሳው ማን ነው? እግዚአብሔር ያስነሳው ለምንድን ነው? በተስፋው ቃል ኪዳን መሰረት። ይሄን አታውቀውም? ተስፋው ቃል ኪዳን ማለት ምን እንደሆነ አታውቀውም? እሱን ላስረዳ። አይደለም እንደዛ አይደለም የሚለው። አይ ላስረዳ ስለማታውቀው አንተ አሁን ልፈትላችሁ። አይ አውቀዋለሁ እሱን ያለበቁት አባ ተሳስተዋል። እሺ ነብያችን አዳምጣ እንዴ ነብይ እንደዛ አይልም የሚለው። እሺ ነብይ እንደዛ አይልም። የእግዚአብሔር ቃል ነብይ እሺ ነብያችን ቃሉ ሊፈጽም ነው። ያው ቃል እንዳለ እናውቃለን። ለመዝሙረ ዳዊት የገባው ቃል እንዳለ እናውቃለን። መዝሙረ ዳዊት ላይ ያለ እናውቃለን። በቃ የተስፋ ቃል ማለት እሱ ነው እኮ። እሺ ጥሩ አውጥተዋል። ያወጣው ቃል ጥሩ ነው። እሺ እንደገናም ወደ መበስበስ እንዳይመለስ ከሙታንም አስነሳው፣ እንዲህም የታመነው የዳዊትን ቅዱስ ተስፋ እሰጣው ምን ይላል? እሰጣችኋለሁ ብሏልና። አየህ የዳዊት ቅዱስ ተስፋ። አይ ተስፋ ማለት አሁን ብዙ ፓኬጅ አለው። ብዙ የሱ ብቻ ሳይሆን ለቅዱሳን ለኛ ሞቱና ትንሳኤውን በመናመን ለኛ የምንወርሰው የእግዚአብሔር መንግስት የሚባል አለ። ይሄን የእግዚአብሔር መንግስት የሰው ልጅ ከአዳም ጀምሮ ከወደቀ በኋላ ከእግዚአብሔር ተለይቶ ነበር። እናንተ አላህ በምትሉት ማለት ነው። ሰው ከእግዚአብሔር ጋር ጸብ ነበረው። ለምን? ሰይጣን ባሳተው መንገድ ማለት ነው። ወደ እግዚአብሔር መጀመሪያ ልጁን አዘጋጀ። ተስፋ ለምን? ከኔ ጋር የምትታረቁበት መንገድ አንድ ነገር አዘጋጃለሁ ብሎ ገና ከአዳም ህይወት ከመውደቃቸው ጀምሮ እግዚአብሔር ተስፋ ሰጠ። ከዛ አብርሃም ጋር ገባ። ከዛ ይስሐቅ መጣ። ከዛ ሙሴ ጋር ገባ። ይሄ ተስፋ እያደገ ይሄ ኪዳን እያደገ መጣ። እነ ዳዊት ጋር ደረሰ። ዳዊት ጋርም ሲደርስ ኪዳኑ ተጠናከረ። ከዛስ ይሄ ኪዳን በነቢያቶች ተነገረ። በእነ ኢሳይያስ በእነ ኤርሚያስ በእነምናም ተነገረ ኢየሱስ ክርስቶስ እንደሚመጣ። ኢሳይያስ 53ን ሄደ አንብብ። ይሄንን ክፍል እግዚአብሔር እንደሚያመጣው ስለምን? ስለ ሰዎች መዳን፣ ስለ ሰዎች ደህንነት፣ እንደገና እግዚአብሔር ከሰዎች ጋር ኪዳን እንደሚያደርግ፣ እንደሚታረቅ፣ ህመማችን እንደሚሸከም፣ ደዌያችን እንደሚሸከም፣ ስለኛ እንደሚሞት አምላክ የሆነ እሱ ስለኛ እንደሚሞት አካል ስጋ ለብሶ እንደሚመጣ ተነግሯል። እንደሚሞትም ተነግሯል። ደግሞም እንደሚነሳ ተነግሯል። ደግሞም በክብር ደግሞ ከእንደገና ይመጣል። ይሄ የመጽሐፍ ቅዱስ እውነት ነው። እናንተ ተቀበልከውም አልተቀበልከውም፣ ዘጋኸውም አልዘጋኸውም የሚሻር ቃል አይደለም ወዳጄ። የአላህ ቃል በአንተ ቋንቋ ላውራ አይሻርም። አየህ ማትሽረው ቃል ነው የአላህ ቃል። እሺ ቀጥላል። 3 ደቂቃ ሆናችሁና ላውራ ደግሞ። እሺ በቃ ችግር የለውም። 3 ደቂቃ ሳወራ አቋርጡም። እሺ አንደኛ የእግዚአብሔር ሰው አሁን ያሉበት ቤት የሰበካ ቤት አይደለም። እሺ የውይይት ቤት ነውና ካለማስረጃ ዝም ብሎ ሲያወሩ ህዝቡም ይታዘባችኋል። እስካሁን ስታወሩ የእግዚአብሔር ነብይ ምንም አይነት ማስረጃ አልጠቀሱም። ስብከት ብቻ ነው ያቀረቡት። እግዚአብሔር ከሰው ጋር ተጣላ አሉ። እኔ እንግዲህ ከኔ ጋር ተጣላም እግዚአብሔር አላቅም። እንደዚህ የሚል ጥቅስ ላይ መጽሐፍ ቅዱስ ላይ የለም። እግዚአብሔር ተጣለው ከአዳም ጋር ነው። እሱም ነው ፍሬውን ስለበላ። ሲጀመር አዳም ፍሬውን ያበላው ሰይጣን ሳይሆን እባብ ነው። አይቀላቅሉ። እባብ ነው ፍሬውን ያበላው። ስለዚህ መጽሐፍ ቅዱስን በደንብ ያንብቡ፣ የጌታ ነብይ ማለት ነው። አንደኛ። ሁለተኛ ደግሞ ኢየሱስ በነቢያት ተነግሮላችሁ ተሰቀለ አሉ። እኛ ጥያቄያችን ስለ ትንሣኤው ነበረ። ስለዚህ አምላክ ብሎ የሚቀበሉት ወገኖቻችን ነብያችን የእግዚአብሔር ነብይ የምትቀበሉት አካል ሊበሰብስ ነበር ነው ፖይንቱ። ያው እንደገና ወደ መበስበስ እንዳይመለስ ይላል። ስለዚህ ወገናችን የእግዚአብሔር ነብይ አሌክስ እግዚአብሔራችሁ ሊበሰብስ ነበር ማለት ነው። ያው ወደ መበስበስ እንዳይመለስ እግዚአብሔር አስነሳ። ሊበሰብስ ብሎ ሁለተኛው እግዚአብሔር መጣና ያኛውን እግዚአብሔር አስነሳው ማለት ነው። ሁለት እግዚአብሔር ነው ያለው። ሲቀጥል አንደኛው እግዚአብሔር ሌላኛውን እግዚአብሔር አስነሳ የሚለውን ፖይንት ነው መናገር የፈለግነው። ግን የእግዚአብሔር ነብይ ከርዕስ ወጥተው ምን አደረጉ? ብዙ ነገር ከርዕሱ እየወጡ አወሩ። ቢሆንም ግን አያስኬዳቸው። ኢየሱስ ወደፊት ይመጣል አሉ። ኢየሱስ አልመጣም እስካሁን። ለተከታዮቹ አላቸው ምንድነው? ይሄን ከተማ ዙራችሁ እስከምትጨርሱ ድረስ እመለሳለሁ አላቸው። ግን
ሳይመለስ በዛው ክዷቸዋል፣ አልተመለሰም። ለዛ ነው ላውጣላችሁ እንደውም ማየት ካስፈለገ እያየነው እንዲሆን ያው ኢየሱስ ይህን ከተማ ዙራችሁ ሳትጨርሱ እመለሳለሁ ብሎ ቃል ገብቷል። ቃሉን ግን አልፈጸመውም። ላውጣው አንዴና ህዝቡ ይኸው ማየት አለባችሁ። ያው እሺ አንዴ ወይም በኋላ አወጣዋለሁ። ብቻ ግን እንዳለም ያውቃሉ፣ ሁላችሁም ክርስቲያኖች ታውቃላችሁ። አግኝቼዋለሁ። ያው የማቴዎስ ወንጌል ምዕራፍ 10 ተመልከቱ። እንደዚህ ይላል፣ በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ፣ እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ ዙራችሁ አትዘልቁም ብሎ ለተከታዮቹ እመለሳለሁኝ በሕይወት ትቆያላችሁ እናንተ ብሏቸው ሄደ። ግን ሞቱ። 2000 ዓመት አለፈ፣ አልመጣም እስካሁን። እሱ ላይ ወደፊት እናወራለን። አሁን ግን እባካችሁ የጌታ ነቢይ ይቁሙና ስለ እግዚአብሔር ሞት ላይ ያወሩን። እግዚአብሔር ሞቷል በእናንተና ሲነሳ ማን ነው ያስነሳው? ሲቀጥል ሲነሳ እስቲ ትክክለኛ የምንጨብጠው የሚነበብ ነገር ይስጡን። ለምን መጽሐፍ ቅዱሱ ቅድም ወገናችን እንዳመነው ተጋጭቷል እና ስለ ትንሣኤው ይሄን የዚህ ወንጌልያቸው እየጠቀሳችሁ ኢየሱስ ተነስቷል ብላችሁ ያስረዱን። ግን እስካሁን የጌታ ነቢይ ምንም አይነት ማስረጃ አልጠቀሱም እና ከዚህ በኋላ ሲያወሩ በማስረጃ መሆን አለበት። ቅድም ያዳመጥኳቸው ስታወሩ ያው ከርዕስ ብትወጡም ግን በቃ የሰበካ እንትን ያላችሁ ሰበካ መስበክ ነው የሚችሉት እንጂ ማስረጃ መቅረባችሁም። ለዛ ነው የቤተክርስቲያን ሰው ስለሆኑ ማለት ነው። ብዙ ጊዜ ቤተክርስቲያን ላይ መጽሐፍ ቅዱስ አይነበብም። ለዛ ነው። ግን በቻላችሁት አቅም ነቢይ ስለሆናችሁም ነብይ ደግሞ ከራሱ አይናገርምና ትንሽ ነገሮች እየጠቀሱ ያስተምሩን ይናገሩ። ላለሁኝ እስኪ አብራ ነብያችን ነብዩ የእግዚአብሔር ነብዩ አሌክስ ቀጥሉ። ነብይ አሌክስ ያውሩ። ግን ሲያወሩ ትንሣኤ ላይ ቆመው እሺ በማስረዳት ትንሣኤ ላይ ቆመው ኢየሱስ ተነሳ ብለው አስረዱን። እኛ ሙስሊሞች ኢየሱስ ያስነሳው እግዚአብሔር እንደሆነ ሊበሰብስ እንደነበረ ባናምንበት መጽሐፋችሁን ከፍተን እንደዛ እንደሚል አሳይተናል። እርሶም ደግሞ ኢየሱስ ሊበሰብስ እንደነበር አምነዋል። የሚበሰብስ አምላክ ሙስሊሞች አናመልክም። አምላክ አይበሰብስም፣ ግን እግዚአብሔር ሊበሰብስ ነበረ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ የእግዚአብሔር ቃል ላይ ማለት ነው። አምላክ አይበሰብስም፣ ግን ኢየሱስ ሊበሰብስ ነበር። እግዚአብሔር ነው ያስነሳው። ራሱን ማሳሰት አይችልም። ነብይ እግዚአብሔር እያናገራችሁ ነው ያለው፣ ዝም አሉ። እንትን ራእይ ይሆናል ኢንሻአላህ። እንጠብቃቸው። ዝም ብላችሁ ጠብቁ። ነብይ ሳውራ አይወራም። እሺ ዝም በሉ። መንፈስ ቅዱስ እየወረደ ሊሆን ስለሚችል እንጠብቃቸው። አሮፍ ጋድ ተኙ እንዴ? ወራም ኡስታዝ አታውሩ። ሳወራ ወዳጄ እኔ ሳወራ አብሮ ያወራል። እንዴት ብላችሁ ትሰሙኛላችሁ? ለጠየቀኝ ጥያቄ አንድ ስመልስ እሱ የራሱን ያንተን እንድቀበል ከሆነ የምትፈልገው እሱን ቁጭ አድርገው እዛው። የኔንም ማስረጃ እንድናቀርብ ስለጠየቀኝ ስለ ማስረጃ ላወራ ስል ጣልቃ አትግባ። አንተ ያቀረብከው ማስረጃ ግን ማኖፍ ጋድ አንተ ያስቀረብከው ማስረጃ እኔ አላምንበትም ማለት ግን መብት ነው። መጽሐፍ ቅዱስን ስለማታምንበት ማለት ነው። ሲጀምር ለእኔ ግን ስለማምንበት መጽሐፍ ቅዱስ እያንዳንዱ ክፍል የሚነግረኝ ከሞቱ በኋላ ከተነሳ በኋላ ለ12ቱ ታየ፣ 500 ለሚበዙ ታየ። ይሄ አይተው የመሰከሩበት በእጆቻቸው ዳሰው ያዩት ይሄ ቅድም ብለሃል እኮ ነብይ ነው። አይሰማም። ችግር የለውም። ነብይ ሳይወራ አይገባም ብዬ ነው። እንጠብቃቸው። አይታወቅም። መሀል ላይ እግዚአብሔር ስለሚያናገራቸው ለዛ ነው። መጽሐፍ ቅዱስ ላይም እንደዛ ነበሩ ነቢያት። መሀል ላይ እግዚአብሔር ስለሚያወራቸው
የጥሞና ጊዜ ይፈልጋሉ። እንጠብቃቸዋለን። ሂዱ፣ ተነጠቁ። እሺ አንደኛ አቋረጥከኝ አሉ። እኔ አላቋረጥኩም። በደቂቃ 3 ደቂቃ ሰጥቼ እንዲያወሩ አድርጌያቸዋለሁ። ማስረጃ አልቀበልም አሉ። አንድ ማስረጃ አልጠቀሱም። ጠቅሷል ጀማ። እስካሁን ሲያወራ ነብዩ አንድ ቦታ ላይ እንኳን የእግዚአብሔርን ቃል አልጠቀሰም። አያችኋ? የእግዚአብሔር ነብይ ሆኖ መንፈስ ቅዱስ የተሞላበት ሆኖ የቤተ ክርስቲያን አገልጋይ ሆኖ አንድ ማስረጃ መጥቀስ አልቻለም። በእውነቱ ያሳፍራል። ጴንጤ እፈሩ፣ ወላሂ እፈሩ ጴንጤዎች። ነብያችሁ አንድ ማስረጃ መጥቀስ አልችልም። ነብዩ አሌክስ ማለት ነው። እኛ ግን አሳይተናል። ኢየሱስ ሊበሰብስ ያለ እንደሆነ ያው ደግሜ ከፍተዋለሁ። ያው ሐዋርያት ሥራ 13 ላይ ሊበሰብስ እንደነበረ አምላካችሁ እንዳይበሰብስ ሌላኛው እግዚአብሔር እንዳስነሳው። እዚህ ጋር ሁለት ምርጫ አላችሁ። አንደኛው ኢየሱስ እግዚአብሔር አይደለም ብላችሁ በቃ ችግር የለውም እንቀበላችኋለን። ሁለተኛ ደግሞ አይ እግዚአብሔር ከሆነ ደግሞ እግዚአብሔር በስብሷል ማለት እግዚአብሔር ይበሰብሳል፣ የሚበሰብስ እግዚአብሔር ነው ያላቸው። ሁለተኛ ደግሞ የማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ ለተከታዮቹ ለጓደኞቹ እመጣለሁ ብሎ ቀርቷል። ያው በአንዲት ከተማ መከራ ቢያጋጥማችሁ ወደ ላይ ትሄዱ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ አዘልቁም ማለት አልመጣም። ሶስተኛ ስቅለቱ ላይ ደግሞ ሐዋርያት ተናግረዋል፣ ሐዋርያት አይተዋል አለ። ግን ደግሞ ሐዋርያት አልነበሩም። የኢየሱስ ሐዋርያት ፈርተው ርጠዋል። ያው ፈርተው ሁሉም ጥለውት ሄደዋል። ተመልከቱ፣ ራቁታቸውን ርጠዋል። ያው ማርቆስ 14 የእግዚአብሔር ቃል ይላል ደቀ መዛሙርቱ ሁሉ ትተው ሸሹ። በሩጫ ጥሎት ሸሹ። የፈታ ነጠላ ብቻ የለበሰ አንድ ወጣት ይከተው ነበረ። ሰዎቹ የያዙት ነጠላውን ጥሎ ራቁቱን ሸሽቶ አመለጠ። ራቁቱን ልብሱን ጥሎ ሄደ። ስለዚህ ማን ያየው? ኢየሱስ ሰቀል። ሁሉ ነው ያለው። ሁሉ ጥለውት ሄደዋል። አንድ ሰው ብቻ ነበር የቀረ፣ ራቁቱን የቀረ። እሱን ጥሎ ሄዷል፣ ሩጧል። ተከታዮቹ ኢየሱስን አይወዱትም ነበር፣ አይግዙትም ነበር፣ ጥለውት ነው ያሉት። ይህን ሁሉ አንስተናል። ያው ግን ምንም መልስ የለም። ነብዩ አሌክስ ያሳዝናሉ። እሺ ዳጊ ታወራለህ፣ ግን ነብዩን ጠብቃቸዋል። አይታወቅም። የአውሮፓ የአሁኑ ዘመን የክርስቲያን ነቢያቶች የአውሮፓ የኳስ ማን እንደሚያሸንፍ እነዛ ቡድኖች ምናምን ይገለጥላቸዋል። ስላሴና መጽሐፍ ቅዱስ ግን ሊገለጥላቸው አልቻለም። መንፈስ ቅዱሱ ከስላሴ በላይ የኳስ ጨዋታ ወዶ ነው ምንድን ነው? እሱ ብቻ ሳይሆን ነቢይ ሲናገራችሁ ከሆነ ፊታችሁ ላይ እንትና ያለሁኝ የሆነ ነገር ያለሁኝ 1000 ብር ታገኛላችሁ። እንደውም ሪከርድ ላይ ላሰማችሁ። ባለፈው የሆነ ጴንጤ ቤት ገባሁኝና ምን አልኩት? አስገባኝና ትንቢት ተናገርልኝ እንዋይ ምናምን አልኩት። ስለው ምን አለኝ? 1000 ብር አስገባ 1000 ብር አስገባ አለ። እኔ ተማሪ ነኝ ብዬ አላስገባሁም። አንዱ 1000 ብር አስገባ። ሲያስገባ አስገባውና አንተ ላይ እንትን ይታየኝ የሆነ መንፈስ ይታየኛል፣ እግዚአብሔር ይፈውስሃል፣ እንደዚህ ያጋጥምሃል እያለ በቃ ልጁን እንትን ይለዋል። ልጁን የሆነ ይሰብከዋል ነገር ማለት ነው። ማስረጃ የለም። የሚችሉት ምንድነው? እንዳያችሁት አሁን ዝም ብሎ ማብራት ነው የሚችሉት። ቪዲዮን ከፍትላችኋለሁ። በቃል 1000 ብር አስገቡ። ያስገባ ካለ ኮሜንት ላይ ጻፉልኝ፣ ያስገባችኋለሁ ነው ያለው። የት ነው በአላህ በዚህኛው መሰለኝ ያለው። እና ነቢያት እንደዚህ ናቸው። ሙስሊም ቤት ሲቆሙ አሁን ይሄ ነብይ ተብሎ ነብይ እንደውም እኔ ነብዩ ያልኩኝ ያወራው ደስ እንዲለው ብዬ ነብዩ ያልኩኝ የማወራው ነብዩ ነው አለው። ግን መሀል ላይ ዝም ይላል። ሲያወራም ደግሞ ዝም ብሎ በቃ ተራ ወሬ ነው የሚያወራውና ታዘቡት ለማለት ነው። ጴንጤ ፈሩ ወላሂ ጴንጤዎች ታዘናላችሁ። ኦርቶዶክስ ቢያንስ ነብይ የላቸውም፣ ቄስ ምናምን ያላቸው። እናንተ ግን ውርደት ነው ለእናንተ። ነብያችሁ እንደዚህ ራሱን የሚያዋርድ ከሆነ ይከብዳል። እስቲ ዳጊ ይሰማል አሁን? አዋው ይሰማኛል። ይብራን ጥያቄ ምን ነበር? እሺ ከየት ቤተ እምነት ነህ? ክርስቲያን ነኝ እኔ። ጴንጤ ኦርቶዶክስ? ክርስቲያን። የትኛው ክርስቲያን? ብዙ ክርስቲያኖች 45,000 ክርስቲያን ያለውና የትኛው ክርስቲያን ነህ አንተ? የሐዋርያት ሥራ ምዕራፍ 11 ከ5 እስከ 26 አንብበልኝ። መልሱን እዛ ላይ ታገኘዋል የትኛው ክርስቲያን እንደሆነ። ጴንጤቆስጣል ነህ? በቃ ጴንጤቆስጣል ነኝ ብለህ ጥቅስ እኮ መጥቀስ አይጠበቅብህም። እምነትህን በቃል መናገር ነው። እሺ የጠየኩህ ለምን መሰለህ ወገኔ ሳውራ
ሳወራ በየትኛው መጽሐፍ እንዳወራህና እምነትህ እንዳቆየ ነው። ችግር የለውም። ጴንጤቆስታል ለሚል ይዤልሃለሁ። እሺ መጽሐፍ ጥያቄያችን ብትለው ችግር የለም። መጽሐፍ ቅዱስ ላይ ክርስቲያን ነው የሚለው፣ ኦርቶዶክስ፣ ካቶሊክ የሚል የለም። ልታሳይኝም አትችልም። ክርስቲያንማ የኢየሱስ ተከታይ ነው። ሁሉም የኢየሱስ ተከታይ ነው። አሪዮስም የኢየሱስ ተከታይ ነበረ። እንደዛ ቢሆን የሚሆነው ችግሩ እሱ ነው። እሱ አንተ የምታምነው ነው። እሱ አንተ የምታምነው ጌታዊ ጌታዊ የሚል መንግስተ ሰማያት አይገባም ብሎ ማቴዎስ ነው። እኛም እኮ ያልነው ይሄን ነው። ሁሉም ጌታ ጌታ ይላሉ። ኦርቶዶክስም ጌታ ጌታ ይላል። እናንተም ትላላችሁ፣ ትለያያላችሁ። ለዛ ነው አሁን ችግር የለውም። ልዩነታችሁን የጠየቀውን ጥያቄ ልመልስልህና ወደ ቁርአን እንገባለን ቀጥታ ማለት ነው። ችግር የለውም። አታስብ። ቁርአን ላይ ትጠይቃለህ። አሁን ትንሣኤ ላይ ነው ያለ ነውና አምላክ እንደሆነ ቁርአን ላይ ያሳያል። ደስ ይሆናል። እንዳውም አሁን መጀመሪያ አሳየኝ። መጀመሪያ ላይ አሳየኛ ያጀማ ኢየሱስ አምላክ እንደሆነ ከቁርአን ላይ ያሳየን ነው። ቀጥል። እሺ የመጀመሪያው ማስረጃ ከቁርአን ላይ ኢየሱስ አምላክ መሆኑን በቁርአን ላይ አንድም ቦታ ኢየሱስ ክርስቶስ ኃጢአት እንደሌለበት ቁርአን ራሱ ይመሰክራል። አንድም ቦታ ኃጢአት አለበት ኃጢአት ስለቆይ አይደለም አንዴ። ስለዚህ ኃጢአት ከሌለበት አምላክ ነው ማለት ነው። yes ኦኬ የህያም ኃጢአት የለበትም ይላል ቁርአን። ስለዚህ የህያ አምላክ ነው። አንዴ የህያ ኃጢአት የለበትም የህያ አምላክ ነው። ያዬ አይደለ? አንድ ዝም ብለህ አታወራ። ሁለተኛው ማስረጃ ጥቀስልን። የት ላይ ነው ቁርአን ኃጢአት የለበት አምላክ ነው የሚለው? ሱረቱ መርየም 19:19 አንብበው። እሺ 19:19 እዛ ላይ ኃጢአት የለበት አምላክ ነው ይላል። ያዙልኝ 19:19 ንጹህ እንደሆነ ይናገራል። ካወላለዱም ጀምሮ ማለት ነው። ብዙ ማስረጃ አለ። ባይዘው ንጹህ ማን ንጹህ እኮ ነው። ነቢያት ንጹህ ናቸው። አልጠየኩም እኮ እሱን ጥያቄ ኃጢአት የሌለበት አምላክ ነው። ሁሉም ንጹህ ነው እንደዛ የሚለው ወገኔ ምንድን ነው? መጽሐፍ ቅዱስ ሲናገር ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር አትቀላቅል መጽሐፍ ወደ ጎን አድርገው አንዴ አትቀላቅል። አዳጊ አሁን እኮ ያልከኝ ቁርአን ላሳየህ እኮ ነው ያልከው አይደል እንዴ? ቁርአን ላሳየህ አትቀላቅል። ቁርአን ሲከብድ ወደ መጽሐፍ ቅዱስ ከመጽሐፍ ቅዱስ ራሱ አሳያለሁ። አሁን ቁርአን ላይ ቆምና ቁርአን ላይ ራሱ ኢየሱስ አምላክ ነው ብለኸኛል። የት ላይ ነው እንደዛ የሚለው? የመጀመሪያው ማስረጃ አልኩ ሱረቱ መርየም 19:19 ከፈኩት። ስከፍተው ምንድን ነው የሚለው? ማስረጃ ኢየሱስ ክርስቶስ እኔ ንጹህ ልጅ ለአንቺ ልሰጥሽ ወደ አንቺ መጣሁ ይላል። ከፈኩት ከፍቼዋለሁ። ካወላለዱ ጀምሮ ስታየው ንጹህ ነው። ካወላለዱ ጀምሮ ስታየው ንጹህ ነው። ለምን ተለየ? ሎጂክ አምላክ አይደለም። ከተወደው ከዘጋና አምላክ አይደለም። ቆይ አንዴ ለምን ተለየ? ቆይ አንዴ ያለው ንጹህ የሆነ በመሆኑ እዚሁ ላይ ልጠይቅሽ፣ እዚሁ ላይ መልስልኝ። አባቱ ማን ነው? አይ አንተ ተጠያቂ ነህ። አትቀላቀል። አሁን ተጠያቂ ነህ አንተ። ኃጢአት የሌለበት በመሆኑ ንጹህ የሆነ አምላክ ነው። አዎ በቃ ይመታል። ሁሉም ሰው ኃጢአተኛ ነው በዚህ ምድር ላይ ማለት ነው። ካንተ ጨምሮ ይመታል። ወገኔ አያችሁ አይደል? የክርስቲያን አምሮ ይሄ ነው። ካንተ ጨምሮ በዚህ ምድር ላይ ሁሉም ሰው ኃጢአተኛ፣ እሱ ግን አምላክ አንድ ሰው ይመታል። ክርስቲያን ለምን አታዳምጥ? ቆይ አንዴ ረጋ በል። ለምን ትጨዋለህ? አንዴ ራስን እኮ ያዋረክን ያለው ወላሂ ራስን ያዋረክን ያለው ቢላህ አለይኩም። ኃጢአተኛ ኃጢአት የሌለበት ሰው አምላክ ነው እያለ ያለው። እንደዛ ከሆነ የህያም አምላክ ነው። ሱረቱ አሊ ኢምራን ላይ ንጹህ እንደሆነ ይናገራል። የህያንም አምላክ አድርገው አየህ አይደለ? አንደኛ። ሁለተኛ ሲጀመር ኃጢአት አምላክ ጋር ምን ያደርጋል? ሲጀመር ኃጢአት አምላክ ጋር ምን ያደርጋል? እናስ የሆነ የምታወራውን ታውቃለህ? ሲቀጥ ህፃናት ንጹህ አይደሉ እንዴ? ህፃናት ኃጢአት ያለባቸው የለባቸው እና ምሩን አሰራው። አሁን ጥያቄያችን ዳጊ ኃጢአት የሌለበት አምላክ ነው የሚል የት ላይ ነው ያገኘው? ወገናችን ዳጊ የት ላይ ነው እንደዛ የሚል ያገኘው? ዳጊ ምን ነው? አጂብ እኮ ነው ወርዳ እኔማ አለብኝ ነው። አያች አይደለ? ምን አለኝ? ከቁርአንህ ኢየሱስ አምላክ እንደሆነ አሳያለሁ አለኝ። መጽሐፍ ቅዱስ ላይ ከብዶት ማለት ነው። ችግር የለውም አልኩት። ግን ምን አመጣ? ምንም አይነት ማስረጃ ራሱን አዋርዶ ሄደ። ቢላህ አለይክ ኡስታዝ፣ እስቲ አስበው አንድ አምላክ አንድ አካል ንጹህ ነው፣ ስለዚህ አምላክ ነው ስትል አይከብድም? ምን አይነት አምሩ? ቆይ እንደው ወይስ ኃጢአተኛ ዕምራን ማርያም በክርስትና ንጽህት ነች ወይስ ኃጢአተኛ? ንጽህት እኮ ተብላለች አይደል? አምላክ ልጅ ይበላል። ኡስታዝ እኮ ወላሂ አታምጡት ወላሂ ጀዛኩሙላህ። ማርያም ንጽህት ናት አይደል እንዴ? ንጽህት ነችና ይላታል። ንጽህት ከሆነች ማርያም አምላክ ናት። ናግባ ራሱ ኮሜንት ያደርጋል።
ይገርማል። አንድ ያጣላል። ልጨምርላችሁ አንድ ሌላ አምላክ ተጨምርልን። ኖህንም እንደዛ ይላል ዘፍጥረት ምዕራፍ 6 ቁጥር 9 ላይ የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። ኖህ ፍጹም ሰው ነበር ነው የሚለው፣ ከኃጢአት የጸዳ ማለት ነው። ሶስተኛ ጻድቅና ፍጹም ነበር። ስለዚህ ኖህም ኢብራን ኔትወርክ ነበር ባይዘው እኔ አይደለም የወጣሁት ኔትወርክ እያስቸገረኝ ስለሆነ ነው። ሶሪ ችግር የለውም እንረዳሃለን፣ አታስብ። አሁን ይሰማል? ኢብራን ይሰማሃል? እኔ ጋር አውራ፣ መጽሐፉን ተሆነ እኔ ጋር አውራ። ቆይ አንዴ። አዎ ይሰማሃል? እኔ የምለው ይሰማሃል? እያነበብኩም እየተወያየሁም አይሆንም፣ ይሰማል በደንብ። ዳግዬ አንተ ግን ምን ላይ መሰለህ ያቆም ነው? ኔትወርክን አስተካክል። እንትን አብራ ፍላይት ሙድ አብራውና ከዛ በኋላ ከ5 ሰከንድ በኋላ ድጋሚ አጥፋ። እሺ ኔትወርክን አስተካክል። እስከዛው ላስታውስ ያቆምከው ምንድን ነው? ቆይቶ የሚደርሳችሁ አይሰማም? አይሰማም? ይሰማል። ቆይቶ ነው የሚደርስ። አንድ ላውራ እስኪ። አንድ በቃ ዝም በል አታውራ። እሺ ድምጼ ቆይቶ የሚደርስህና ስለዚህ ዝም በል አንዴ። ዳጊ ኔትወርካችን ተዛስተካክል። የሄዱት ቆይቶ የሚደርሰው አሁን እሺ ለኛ ቆይቶ እሺ ችግር የለውም። አሁን ከሰማኸኝ ምን ላይ መሰለህ ያቆም ነው? ኢየሱስ ንጹህ ነው፣ ስለዚህ ንጹህ ስለሆነ አምላክ ነው የሚል ነገር አንስተህ ማሻአላ በዛ ሎጂክ ከሄደን ብዙ አምላኮች አሉ ብለን ወደ 4 አምላኮች እንዳሉ ማርያም ንጹህ እንደሆነች ስለዚህ ማርያም አምላካት እንደሚል እንትን መልከጼዴቅ እንዲሁም ደግሞ ኖህ ተነስቶ አቁመናል። አሁን ጥያቄያችን ምን ላይ ነበር ያቆምነው? ንጹህ ከሆነ አምላክ ነው የሚለውን ከየት ነው ያገኘኸው? እሱ ላይ ያቆምነውና እስቲ ማስረጃውን ስታይ። በዛም ግን ተባረክ ክርስትና ላይ 7 አምላክ ነው ያለው ማለት ነው። 3 ሲደመር 4 ኢምራን አንድ ኔትወርክን እስኪ ይሰማሃል? አሁን ይሰማል? አዎ እሺ አንድ ጊዜ 1 ደቂቃ መለሳለሁ። ኔትወርክ እያስቸገረኝ ነው። ይሰማል። አያስቸግርም። አሁን ማስረጃውን ስጠን። አትሂድ። ይሰማል። ዳጊ ማስረጃውን ዳጊ ዳግማዊ ዳንኤል የለህም? ሄደ። እኔ እኮ ብያቸዋለሁ። ግን በሱ እንኳን በአንተ ሎጂ እንኳን ይሄ እንኳን ደስ ያለ ወገኔ። ማሻአላ ክርስትና ላይ 7 አምላክ ነው ያለው። 8ኛ የተገኘ የለም። 8ኛ ጃ ናሀቂ 8ኛ አምላክ ፈልጉልኝ። አብ ወልድ መንፈስ ቅዱስ እኛ ማማልክት ነን በእርሱ አባባል ረሱል ሰለላሁ ዐለይሂ ወሰለም ወዩዘኪሂም ተብለዋል እኛን። ስለዚህ ለሙእሚኖች የሚጠቀም ቃል ስለሆነ እኛም አምላኮች ነኝ ሊያመልከን ነው። አማኞች ሁሉ ሊያመልክ ነው። ይሰው ትክክል። ወዩዘኪሂም ወዩዓሊሙሁል ኪታብ ወዩዘኪሂም ያ ይናገራል። ትክክል። አሁን እሱን ተወና በመጽሐፍ ቅዱስ ራሱ ብዙ ጻድቃን የለውም እንዴ? ብዙ ንጹህ የተባለው የለው አሉና ግን ቢላህ አለይኩም ቆይ ምን አይነት አምሮ ቢናዋችሁ ነው የተወለደው ህፃን ልጅ እኮ ንጹህ ስለተባለ አምላክ ነው ስትሉ ጄክ ምሳሌ ልጅ ወልዶ የወለደውን ልጅ ንጹህ ልጅ ነውና አምላክ ነው ብዬ ብናገር ይሄ እኮ የተፈጠረው ይሄ ነው። መጽሐፍ ስናነብ ቁርአን ላይ ኢሳ ከተወለደ በኋላ ንጹህ ይለዋል። ስለዚህ አምላክ ነው። ማሻአላ ማርያም ንጹህ ናት። ስለዚህ አምላክ ናት። ሲጀመር ንጽህና አምላክ ጋር ምን ያደርጋል ነው? ኃጢአት አምላክ ጋር ምን ያደርጋል? ጥያቄያችን ኃጢአት የነበረው ደግ አምላክ ጋር ምን ያደርጋል? ሲጀመር ይገርማል። ካለ ተመለስ፣ ተስተካከለ። ቆይ ልጁ አስገቡት አለሁ ብሏል። ቆይ እንትና ገዲ ላውርድ እሺ፣ ወይም በለጠ ነው ወረዳ። አሁን የገባህ አንተ በለጠ ትመለሳለህ። በሌጥ ሰላም ብያለሁ፣ ትመለሳለህ። አንተን ያወረድኩ አንተ የኛ ደንበኛ ነህና
አይደብርህም ብዬ ነው። ትመለሳለህ በኋላ እሺ። እንጠብቀው። አይ በቃ የለም ወገናችን ያው ገስት ልኬልህ ለምን አትገባ? ናዩ ተልኮት እኮ አይገባም። ያጃማ ወላሂ የላከው እስክሪንሾት ታዲያስ አድርጌዋለሁ። ናግባ በቃ ተውት። እሺ በሌ መለስ፣ በሌ ተመለስ። በለጡ ግባ። እንስሳት ስንት ባልተባልን በመጽሐፍ ቅዱስ ዘሌላውያን አንዳንድ ለብቻ ማለት ነው። እንስሳት ከወንጀል ንጹህ አልተባሉም። ምናልባት እነሱ የሚያካትቱ ተብለዋል። እነሱ ተብለዋል። ዙሩን አከበዳችሁታ። ዙሩ ከበደ እንደዛ ከሆነ አይደለ? ንጹህ የተባለውን በሙለቅመን አምላክ እናደርግና ማሻአላ እንስሳውም እኛም ሙስሊሞች አምላክ ማሻአላ ተቆርጣል። ለማንኛውም እሺ ያው እያስገባሁ አትዋሽ ወገናችን። ያው ተልኮልሃል፣ ገስት ግባ። ካልሆነ በለጡ ማለት ሰዓት እየፈጀብን በለጡ ይግባና እሱ ደግሞ ይሞክር። ኢዮብን ጀዛኩም ለኢዮብ ረስቸው። ኢዮብ ባሪያዎች አሉት፣ ብዙ ሚስቶች አግብቷል። ያንን ሁሉ አድርጎ ንጹህ ተብሏል። ታውቃላችሁ፣ ፍጹም ተብሏል። ኢዮብ ኦዝ በሚባል ሀገር ስሙ ኢዮብ የተባለ ሰው ነበረ። ያ ሰው ፍጹም ቅንና እግዚአብሔር የሚፈራ ከክፋት ያራቀ ነበረ ያለ ይናገራል። ፍጹም ይለዋል። ቀጥሎ ፍጹም በየዳገም ይናገራል ንጹህ እንደሆነ ማለት ነው። ባሪያ ግን አለው፣ ባሪያዎች አሉት፣ ብዙ ሚስት አግብቷል ምናምን። ባሪያ ሰብስቦ ብዙ ባሪያዎችን ይዞ አምላክ የተባለ ይገርማል። በቃ በለጠ የለም። እሺ ገዲ ሰላም ብያለሁ። ድጋሚ ተመልሰሃል። ገዲ የለህም? አሎ በቃ እሺ ካለ ሰላም ብያለሁ። ሰላም እያዳመጥኳችሁ ነበረ። አይሰማም? ይሰማል። እስኪ አንድ ቻሌንጅ ላቅርብልህ። እሺ ርዕሱን ቀየር ላድርገውና ሰው እንዳይሰለች። ቅድም ሰምተህ ከሆነ ወገንህ ኢየሱስ አምላክ ነው ብሎ ነበረ። ኢየሱስ አምላክ ነው። ኢየሱስ አምላክ ነው። ከመጽሐፍ ቅዱስ አዳምጥ፣ ከመጀመሪያው እስከ መጨረሻው ሙሉ መጽሐፍ ቅዱስ ላይ የት ቦታ ላይ ነው ኢየሱስ አምላክ ተብሎ የተገለጸው? አንደኛ ራሱን ገልጾ ከሆነ ራሱ የገለጸበትን ታሳያለህ። ከሌለ ሐዋርያት፣ ቀጥሎ መልእክታት፣ ቀጥሎ ነቢያት ታደርጋለህ። አንድ ማሳየት ከቻልክ በቃ አጨብጭበንልህ እንለያያለን። አምላክ ነው ያልኩህ። ፍልስፍና አልፈልግም አዳም፣ ፍልስፍና አልፈልግም። እንደዚህ ያደረገ ሰማይ ወጣ ወረደ አልፈልግም። አምላክ ያልኩህ አምላክ ቃል ሊትራሊ አምላክ እግዚአብሔር አምላክ እንደተባለ ኢየሱስ አምላክ የተባለበትን አሳየ። ዮሐንስ 10:30 አውጣ። ምን መረጃ እየሰጠው ነው? ዮሐንስ 10:30 እሺ ዮሐንስ 10:30 ግን ሰምተኛል። እኔ ፍልስፍና አልፈልግም ብያለሁ። እከፍትልሃለሁ፣ ጥቅሱንም አውቀዋለሁ፣ እከፍትልሃለሁ። እሺ ያው ጥቅሱንም አውቀዋለሁ፣ እከፍትልሃለሁ። ግን ጥያቄን እንዳረሳ ጆሮህን በደንብ ተጠቀም። በኋላ ወጥመድ ውስጥ ትገባለህ። ሰምተኛል። ወጥመድ ውስጥ ከመግባት በፊት ጥያቄውን አዳም። ጥያቄው አምላክ ነኝ ያለበት ኢየሱስ ካለ ከሌለ ችግር የለው፣ አልከራከርም። የለም ትለኝና ሐዋርያ ከዛ ነቢያት እያለን እንቀጥላለን። አሁን የት ላይ ነው ኢየሱስ እኔ አምላክ ነኝ ያለው? ያውኑን አውጣልኝ። እኔና አብ አንድ ነን ይላል። አምላክ የሚል ቃል ጭራሽ ነው አለ። ያው ከፍቼ እልሃለሁ እኮ። እሺ ምን ይላል? እኔና አብ አንድ ነን ይላል። እሺ ምን ማለት? መጀመሪያ የሰጠኝ አባቴ ከሁሉ ይበልጣል አለ። የኔ አባት የኔ አምላክ ከሁሉ ይበልጣል ካለ በኋላ እኔና አብ አንድ ነን ይላል። እሺ ምን ማለት ነው ይሄ? አስረዳለሁ። ትርጉሙ ምን እንደሆነ አስረዳካለሁ። ግን መጀመሪያ አንተ አምላክ ያለበትን አሳይ።
እዚህ ጋር አምላክ የሚል የለም። ተሳስተሃል፣ ዋሽተሃል። የለም። ለምን ተዋሻለህ? ማዋሽት አይደለም እኔና ይላል። እኔ አልጠየቅኩም። አንድ ናቸው ብያለሁ። ከፈለጉ 10 የሚሆኑ ከፈለጉ 5 የሚሆኑ አይመለከተኝም። ጥያቄ የት ቦታ ላይ ነው ኢየሱስ አምላክ ነኝ ነው የተባለው? አላህ ማለት ነው። አትቀየር ክርስቲያኖች ብያቸዋል። አችልም ማሳየት ወረብር አችልም። ሞክር ግን አንድ ድል አለ፣ የመጨረሻ ድል። አላህ አምላክ መሆኑን ታውቃለህ? አትቀየር። አሁን ስለ ኢየሱስ ነው የምናወራው እኮ። ስለ ኢየሱስ እያወራሁ እኮ ነው። ኢየሱስ ላይ ቆምና ኢየሱስ የቦታ ላይ አምላክ ነኝ ያለው አንድ አምላክ ነው ያለው። እሱም ሶስት አምላክ ነው ያለው። አብ ወልድ መንፈስ ቅዱስ ነው ያለው። ተወሱን ተው። አሁን ጥያቄያችን ስለ አብ ወልድ መንፈስ ቅዱስ አይደለም። ከፈለክ ሶስት አምላክ እንዳለ እናስቆጥራለን። መጀመሪያ የት ቦታ ነው ኢየሱስ አምላክ ነኝ ያለው? ነገርኩህ እኮ እኔና አብ አንድ ነን አለ ዮሐንስ ምዕራፍ 1 ላይ ደግሞ ያለው። ገድዬ ቆይ አይደለም፣ ጆሮህን ተጠቀም አንዴ። እኔ አንድ ናቸው ወይስ አይደለም ብዬ አልጠየቅኩም። አንድ ይሁኑ ችግር የለውም። ከፈለጉም 20 ይሁኑ ከፈለጉም 2 ይሁኑ አይመለከተኝም። ጥያቄም እሱ አይደለም። ጆሮህን ክፈተው አንዴ፣ አስጠጋው ደግሞ ባይለ እየሰማህ አይደለም። ኢየሱስ እኔ አምላክ ነኝ ያለበት ካለ ከሌለ ደግሞ ችግር የለውም። መጽሐፍ ቅዱስ ላይ አምላክ የተባለበት ሌሎች አካላት አምላክ ብለውት ከሆነ አሳየን የተባልከው። እኔ እኮ ከኢየሱስ ብቻ አይደለም ያልከው፣ ከኢየሱስ ውጭም ደግሞ ችግር የለውም። ማን የትኛው ሐዋርያ ነው ኢየሱስን አምላክ ያለው? ሰምተው ከሆነ ግልጽ ነው። አሁን ይሄን የተባልከው እየነገርኩህ እኮ ነው። አምላኬ ብሎ የተናገሩት። እሺ ቆላስይስ 2:5 አውጣልኝ። ቆላስይስ መጀመሪያ የቆላስይስ ጸሐፊ ሐዋርያ አይደለም አይደለ? ሐዋርያ አይደለም ጳውሎስ። ስለዚህ ከሐዋርያት መስራት ትችላላችሁ። ከሐዋርያት መጀመሪያ ትችላላችሁ። ከሐዋርያት ኢየሱስም አሁን እኔ መሰለኝ ቅድም ከሰማኝ መጀመሪያ ኢየሱስ ማሳየት አልቻልክም። አሁን ወደ ሐዋርያ መጣ። ሐዋርያት ብለውታል ኢየሱስን አምላክ። ቅዱስ እየተናገርኩ አይደለም እየተቀበልከኝ። አሁን እኮ ሐዋርያት እንደሆነ አምናሃል። ግን ቅድም ምንድን ነው ያልኩህ? መጀመሪያ ኢየሱስ አምላክ የተናገረበትን ማሳየት አልቻልክም። አለፍኩኝ። ቀጥሎ ደግሞ ሐዋርያት ብለውታል አምላክ። አሳየኝ። የቆላስይስ ጸሐፊ ሐዋርያ አይደለም። አንተም ብለኸዋል። ማሻአላ። እሺ ዮሐንስ 14 አውጣ። 14 እሺ 16 14 ግን እሺ እንትና ገድዬ ሁላችሁም ጆሮአችሁን ያዙ። እሺ ገዲ ከጎን ያለ ሰው ሲያወራ ማለት ነው ድምፁ ይሰማልና ቀስ ብለህ አውራ። እያዋረድከኝ ነው በለው። እሺ ቀስ ብለህ ንገረው። ሲያወራ ድምፁ ይሰማልና ቀስ በል ወይም ደግሞ እሱ ጋር ስጠው ስልኩ ለሱ ችግር የለውም። እሱ ጋር ስጠው ስልኩ። ኧረ ችግር የለም እናወራለን። ዮሐንስ 14 ወይ ቁጥር 14 እሺ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። 14 ቁጥር ነው። ወጣ ክፈተው ከፍተዋለሁ። ግን ጥያቄ እሷ ነበረማ። ኢየሱስ ስራው አምላክን መለመን ነው። ለምኑ ያሳካዋል፣ ችግር የለውም። አሁን ጥያቄያችን ለመነ ወይስ አልለመነ ሳይሆን የት ቦታ ነው ሐዋርያት አምላክ ነው ያሉት? ስንት ቁጥር ነው ያመብኩ? ያው 14 አይታየም እንዴ? 14 እሱ አድርገው ችግር የለም። እሺ ችግርም አለው። ችግር የለም አትበል፣ ተሳስተሃል። እሺ እኔ ወደ ሀብ ሄዳለሁ። ወደ ከላይ እመጣለሁ። አንተ እኮ ኮንቴክስት ብቻ ነው እኮ የምታወራው። ቱ ዘ ፖይንት ነው የምታወራው። በጣም ቅዱስ ስታነብ ግን ቱ ዘ ፖይንት ከፖይንት ወጥቼ ላወራልህ። ፖይንታችን የትኛው ሐዋርያ ነው ኢየሱስን አምላክ ያለው? 4 ነጥብ። እሺ ወደ ላይ ተመለስ። 14:1 እሺ ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ይላል። ምን ማለት ነው? ማሻአላ እሱን አስረዳሃለሁ። አያህ እግዚአብሔርና ኢየሱስ የተለያዩ። ተባረክ ባርኬሃለሁ፣ ጀግና ነህ። እንዳውም እዚህ ጋር ኢየሱስ እግዚአብሔር እንዳልሆነ አሳይተኛል፣ አምላክ እንዳልሆነ አሳይተኛል። ለምን? እግዚአብሔር ጋር ራሱን ለይቶታል። ኢየሱስ እግዚአብሔር ቢሆን እኮ ደግሞ በእኔ እመኑ አይልም ነበር። ግን በእግዚአብሔር እመኑ፣ ቀጥሎሳ በእኔ ደግሞ እመኑ የተላከ እንደሆነ እናምናለን። ሙስሊሞችም እናምናለን፣ መጽሐፉም ይናገራል። ለዛ ነው ኢየሱስ ምናለ የላከውንም ኢየሱስ ክርስቶስ ያምኑ ዘንድ ያለ ይናገራል ዮሐንስ ወንጌል። ስለዚህ የተላከ እንደሆነ እናምናለን። አሁን ጥያቄያችን እሱ አይደለም። ጥያቄያችን እሱ ሳይሆን የትኛው ሐዋርያ ነው ኢየሱስን አምላክ ያለው? ጆሮ ከሰማ ማለት ነው። ፕሊዝ እየሰማሁ እኮ ነው። እየሰማ አይደል እንደመለስኩት። እሺ አዳምጠኛ። እሺ በእግዚአብሔር እመኑ በእኔም ደግሞ እመኑ አይደል? አየክ አምላክ ባይሆን ኢየሱስ ምንድን ነው ችግር? ባንተ ልሂድልህ። ኢየሱስ ምን እንደሆነ ለምን? ሰው እንደሆነ ለምን? ወንድ እንደሆነ ለምን? ምን ብዬ ለምን? እግዚአብሔር ምን እንደሆነ ነው ያመንከው? ኢየሱስማ አምላክ እንደሆነ ያመንኩት። እግዚአብሔር ለምን? እግዚአብሔር በአምላክ መሆን ያለው ኢየሱስ ራሱ ምናምን በአምላክ መሆን አለ።
ስለዚህ አምላክ እንደሆነ አወቅኩኝ። እሺ እግዚአብሔር አምላክ መሆኑን አወቅሽ። ኢየሱስ ምን ብለ እሱን እኮ አሁን በአምላክ ነው ከተባለ አምላክ እንደሆነ አምናለሁ። በእኔ ደግሞ ከተባለ ኢየሱስ ሰው እንደሆነ ማመን ነው ማለት ነው። ለምን ኢየሱስ ሰው ነው። ለምን ሌላ ቦታ ላይ ሰው ነው እንደሆነ ተናግሯል። አየህ ግን እዛ ላይ አምላክ ነው በአምላክ መሆን ነው። ስለዚህ አምላክ እንደሆነ ተገንዝቤያለሁ። ስለዚህ ኢየሱስ ምን እንደሆነ ለምን ደቂቃ ስጠኝና ከነመረጃው እነግራለሁ። እሺ እንጠብቃለን። አታስብ። መጀመሪያ ኢየሱስ ሰው መሆኑን እናውቃለን። ሰው ነው። ምክንያቱም ገድያ ኖ ሙስሊም ቤት አይፈቀድም። እሺ ገድያ ይሄ ድንበር ማለት ነው። የለም ተራውሪ አይፈቀድም። ማስረጃ ብቻ ማስረጃ ይስተነ ጊዜ ሞክር። ቁጥር ነው ተጠቅሰህ እዚህ ቦታ ላይ አምላክ ነኝ ብሏል ብለህ ስጠኝ። ኦኬ ቆይ እሰጣለሁ። ነው መጀመሪያ እሱን በኋላ አይደለም። አሁን የምፈልገው ዮሐንስ ህግ አለ። አሁን ዝም ብዬ ባው ጃቢር ይቆጣኛል። ጃቢር ከላይ ያለው ይቆጣል አይቻልም ይላል። ካለ ማስረጃ አታውሩ ብሏል። እሺ አዳምጠኛ። የዮሐንስ ወንጌል ምዕራፍ 1 ምን ይላል? እሺ ሶስተኛ ጥቅስ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ እግዚአብሔርም ቃል ነበር ይላል። እሺ መጀመሪያ ቃል አድርገልና ቃል የተባለው ማን ነው? ቃል የተባለው ኢየሱስ ነው። ማስረጃ ወረደ ወደታ ማስረጃ አትወርድም እኮ ከላይ ቁጥር ስንት ልውረድ? ቁጥር ስንት ልውረድ? ችግር የለም። ቁጥር ስንት ልውረድ? እዚህ ቦታ ውረድ በለኝ። ቁጥር ስንት ወርጄ ላንብብ? እንደዚህ ዝም ብሎ አንብብ የለም። ያው ከፍቼ ያለው ካሜራ ቁጥር ስንት ላንብብ? ባይ ዘ ዌይ አውቃለሁ ቃል ኢየሱስ እንደሆነ አውቃለሁ። ራእይ ላይ ያለ ግን አንተ አታውቀውም። ለዛ ነው አታውቀውም አንተ። እሺ እንጂ ራእይ ላይ የእግዚአብሔር ቃል ተብሎ ይናገራል። የት ላይ? እሺ የት ላይ ነው እንደዛ ያለው? ቦታውን ካወቀው እሺ ቃሉ ነው ብለን ብቻ ቃል በቃ እሺ እኔ እነግርሃለሁ በኋላ። ግን መጀመሪያ አንተ ቃል ኢየሱስ እንደሆነ አሳይ። የት ላይ ነው ቃል ኢየሱስ የተባለው? እሺ ቃል ኢየሱስ የተባለው የት ቦታ ላይ ነው? እሺ ወረደ ትንሽ አሳይ። ይህ ሰው ያሰማኝም እንዴ? የት ቦታ ላይ ልውረድ? እንደዚህ ልውረድ ወይስ እንደዚህ ልውረድ? የትኛው ቦታ ነው ወርጄ? 50 ቁጥር እኮ ነው ያለው። ከነዚህ ሁለተኛው የት ቦታ ወርጄ ላንብብ? ዝም ብለህ ወርድ ትለኛለህ እንዴ? እዚህ ቦታ ወረድ በህ ንገረኝ። እሺ ቃሉ ማን ብለህ ነው የምታምነው? ጋዲ ተኛ፣ በቃ ተኛ። መሽቷል። ተኛ፣ ነገ ታወራለህ። አይ በቃ ይበቃል። ተኛ። እሺ አይ ደክሞሃል። ተኛ በቃ ረፍት አድርግ። የለም ዝም ብለህ ተደክመሃል እንዴ? በአላህ ሌላ ጊዜ በቃ ፈልገህ ጥቅስን ይዘና እንጂ ዝም ብለህ አውርቶ ቃል ማነው ትለኛለህ ይለኛል እንዴ? እኔ ልመልስለት። የእግዚአብሔር ነብይ ቅድም ወርደዋል። የለም የእግዚአብሔር ነብይ ቅድም መብራት ጠፍቶብኝ አባኩ፣ ይቅርታ መብራት ጠፍቶብኝ ነው። በቃ ችግር የለውም። እየሰማኸኝ ነው? መብራት ጠፍቶብኝ ነው። ችግር የለውም። እሺ እና አሁን የመለሱ ላይ የቅድሙን ጥያቄ ሳይመለሱ ነው የወረዱትና ህዝቡ ጋር ገብቶ 12 እና 14 ነው አነባለሁ። ግን መጀመሪያ የእርሱ ጥያቄ አለ። 12 እና 14 ነው አነባዋለሁኝ። ላንብብላችሁ፣ ችግር ለስባችሁ። እሺ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ ያለውን ክብሩን አየን ይላል። በቃ ይሄ ነው። እሺ ተቀብያለሁ። ታምነዋል? አይ ቅድም ግን እኮ አልቀበልም ብለህ ነበር። እኔ ራሱ ብየዋለሁ። አልሰሙም እንጂ እኔ ራሱ ብየዋለሁ አልኩትም። የራእይ መጽሐፍ ላይ የእግዚአብሔር ቃል ተብሎ ይላል። ግን እሱ አታውቀውም አንተ ነው ያልኩት። ከሰሙ ሰምተው አይደል? እንደዛ ስል ሰምተዋል። በቃ ስለዚህ እኔም ብየዋለሁ። የተለየ ጋር አልመጣችሁም። አሁን ቅድም ወርዷል። ሲወርዱ ምንድን ነው ያሉን? ኢየሱስ ትንሣኤ አድርጓል ማስረጃ አለኝ ብለዋልና ማስረጃውን ይስጡ። እሺ ይሄ ሐዋርያ ሥራ ምዕራፍ 1 ላይ አይደልኝና ከቁጥር 6 እንደዚህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን እንደማመጣ እርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እነርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ
ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆመው፣ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ትቆማላችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ። አንዴ አስጨርሰኝ። አንድ በትክክል አንብቡ። ሁለተኛ ደግሞ አንብብልህ። አንዴ ልጨርስ። ጥቅም የለውማ ሰበካ ነው። ጥቅም ምንድን ነው? በቃ ስለምታውቀው አንተ ስለምታውቀው ምን ጥቅም ከረሱ ጋር አይገናኝማ። አይ ይገናኛል። የት ቦታ ነው የሚገናኘው? ይኸው ልንገራ፣ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ብሎ ይናገራል። ይሄ ክፍል ስለ ኢየሱስ ክርስቶስ መነሳትና ማድረግ ከእንደገናም ስለመምጣቱ አይናገርም? ወዳጅ ልጠይቅ። በደንብ ይናገራል። በቃ አሁን ስለ ትንሣኤ ተናገርኩኝ። ስለ ትንሣኤ ጠየቅከኝ አይደለ? ተነስቷል ወይ ስላልከኝ ማስረጃ አልከኝ። ማስረጃ ነገርኩ። አንተ ግን ያለማመን ትንሣኤ ጋር አገናኝም። ይሄ ማድረጉ ላይ እና ወደፊት የሚናገረው ቆይ አንዴ አዳምጠኛ ደግሞ እሺ ደግሞ ያዳምጠኝ። ይህን ሁላ ሳነቡ ከርዕሱ ጋር ምንም የማገናኝ ነገር ነው ያነበብከው። ለምን? እስቲ አስረዳኝ። ላስረዳ። ችግሩ ምንድን ነው? እኛ ጥያቄያችን ስለ ኢየሱስ መነሳት ነው። ይሄ ታዲያ ስለማን ነው መነሳት የሚያወራው? ስለማድረጉ ነው የሚያወራው። ስለማድረጉ ወደ ሰማይ እንዳረገ አይቀላቅሉ። በደንብ ያንብቡ። እሺ ኦኬ። ማድረግ ማለት ቆይ አንዴ ማድረግ ማለት ላይ እመጣለን። ማድረግ ኢየሱስ አደረገ እመጣለሁ፣ ችግር የለውም። ግን መጀመሪያ ጥያቄያችን እኛ ስለ ትንሣኤ ነው። እንዴት ተነሳ የሚለው ሊመልሱ አልቻሉም። አንደኛ ስለዚህ በደንብ ለምን አልቻልኩም? ይሄው አንተ ነው ያልተረዳኸው። ወዳጅ ስለማድረግ የሚያወራው ይሄው ልንገር እንግዲህ አቆርጡኛ እንዴ ነብይ ያዳምጡ እንዴ ነብዩ የእግዚአብሔር ነው። እኔ ብቻ ላወራ አልካ እኮ ይሄ ነው አስተውቃለሁ። አዳምጫቸው እኔ ማዳምጡኛ እኔ ኮንሰረጅ ወይ በሰዓት እናውራሽ፣ በሰዓት በደቂቃ እናውራ። 2 ደቂቃ አለኝ። 2 ደቂቃ ላውራ። እሺ ከዛም 2 ደቂቃ አወራለሁ። 2 ደቂቃ አድርጉልኝ ካለ እሺ ሌላ ጊዜ ነብይ አሌክስ በደንብ አዳምጥ። ማስረጃ ስተመጣ ማመጣት አለብህ። ለጥያቄው ነው። እሺ ጥያቄያችን ስለማድረጉና ወደፊት ይሄ ሰው አዳምጣ እንዴ ነብይ ምንድነው? አዳምጥ። እሺ ትለኛለህ እንዴ? ሳወራ ዝም በል በቃ ዝም በል አዳምጥ። እሺ እንደዛ ካላልኩት አይገባም መሰለኝ። እሺ ጥያቄያችን ኢየሱስ ከመቃብር መነሳቱን ማስረጃ ጠቅሰህ አሳየን ነው እና ቃል እንዳለ ግን መጽሐፉ ራሱ ይጋጫል ነው ፖይንቱ። የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ሶስቱም ይጋጫሉ። ስለዚህ የትኛውን እንቀበል የሚል ነበረ። ምንም አይነት ማስረጃ ማቅረብ አልቻልክም። አንደኛ። ሁለተኛ ኢየሱስ ወደ ሰማይ በህይወቴ ብዙ ነብይ አጋጥሞኛል። እንዳንተ አይነት ነብይ አላጋጠመኝ። ኒውት አድርጌሃለሁ በቃ። እሺ ሲጨርስ ታወራለህ። እሺ ወደፊት ይመጣል። ትክክል ነህ። መጽሐፉ እንደዛ ይላል። ግን ችግሩ ምንድነው? እመጣለሁ ብሎ በዛው ቀርቷል። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ደግመዋለሁኝ። ማቴዎስ ወንጌል 10:23 የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ አዘልቁም ብሏቸው ወደ ሰማይ ሄደ። ኢየሱስ ለጓደኞቹ ምን አላቸው? እስኪመጣ ድረስ እኔ እስከምመጣ ድረስ የእስራኤልን ከተማ አዘልቁም አላቸው። ያው ከተማውን ዝሮ ጨረሱ። እነሱም ሞቱ። ከሞትም አልፎ 2000 ዓመት አለፈ። እስካሁን አልመጣም እስካሁን ኢየሱስ ግን ከተማዋን ዙራችሁ ታጨርሱ ነበር ያላቸው። ስለዚህ ኢየሱስ ቃሉን አልጠበቀም፣ አልመጣም እስካሁን። ዋሽቷቸዋል። እነሱ ሙተዋል። የሉም። ቢመጣ ራሱ አያገኙትም። ሙተዋል። ኦልሬዲ መቃብር ውስጥ በስብሷል። ሲጀመር ስጋቸውም የለም። አሁን አጥንታቸው ራሱ አይገኝም። አያቸው። አሁን ግን ከዚህ በሙሉ ውጡና ነብይ አሌክስ ጥያቄያችን ምን ላይ ነበረ? ስለ ኢየሱስ ትንሣኤ ቁማችሁ እዚህ ቦታ አድርጓል ይላችሁ አሳዩኝ። እኔ ደግሞ እንደሚጋጭ አሳያለሁ ማለት ነው። ግልጽ ነው። ሌላ ነገር ካወሩ እንለያያለን። ክርክር አልፈልግም። እሺ ኢየሱስ ክርስቶስ ስለመነሳቱ ቅድም ያነሳው ክፍልን አንዱን ክፍል ብቻ ማንሳት ይቻላል። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍሎች አንብበናል። እኛ አሁን የምንረዳው ምንድነው? እዚህ ጋር ማቴዎስ ላይ የሚናገረው ክፍል ከዮሐንስ ጋር ከሚናገረው ሰዎቹ ይለያያሉ፣ ቅደም ተከተሉ ይለያያል። እንደዚህና እንደዛ ከማለት ውጪ ሁሉም ግን ስለመነሳቱ ይናገራሉ። ለምሳሌ
ይሄ እዚህ ዮሐንስ ወንጌል ላይ ያለው ክፍል ስለ መነሳቱ ሴቶቹ ወደዛ ሄዱ። ያም ቀን እርሱም ከሳምንት ከፊተኛው በመሸ ጊዜ ደቀ መዛሙርቱም ተሰብስበው በነበሩበት አይሁድ ስለፈሩ ደጆችም ተዘግተው ሳሉ ኢየሱስ መጣ ይላል። ምን ማመጣ? ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስም ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ እያለ ይቀጥላል። እዚህ ጋር ምንድን ነው ያየነው? ኢየሱስ ክርስቶስ ከተነሳ በኋላ አይሁድን ፈርተው በቤት ውስጥ ለተቀመጡ ሰዎች ኢየሱስ በተዘጋ በር ገብቶ እንደተገለጠና ራሱን እንዳሳወቃቸው እንዳሳያቸው የመጀመሪያው ከትንሣኤ በኋላ የነበረ ከዚህ ከማርያም መገለጥ በኋላ የነበረ ሁለተኛው ነው ማለት ነው። ከዚህ በኋላ ደግሞ ለሌሎች ተገልጧል። ለቶማስ ተገለጠ ይላል፣ ቶማስ ባለበት። ከዛ ደግሞ ሌሎች ሁለት ደቀ መዛሙርቶች ደግሞ በመንገድ ሲሄዱ በኤማውስ መንገድ ለነሱም ተገለጠላቸው ይላል። በዚህ ከትንሣኤው በኋላ 40 ቀን እንደዚህ እየተገለጠ ምስክርነቱን ትንሣኤውን አሳይቷቸዋል። ያለ መቀበል ያለ ማመን መብት ነው። እሱን አናስገድድ። ለእናንተ እንጸልያለን። መካድ ግን ከባድ ነው በራሱ ማለት ነው። ይሄ የተጻፈውን እኔ ነኝ ማምነው፣ አንተ አታምነው። እኔ በማምንበት እሺ ልገባ ፈልጋል መሰለኝ። እሺ መለስኩልህ አይደለ? ይሁን ችግር የለም። አልተመለሰም እንዴ ነች? ወላሂ አልተመለሰም። ኧረ ወላሂ ተመልሷል። ወላሂ አልተመለሰም። ላሳያችሁ። ልጨምርልህ። አይደለም ሚውት አድርጌያለሁ። እሺ የጌታ አልተመለሰም። ላስረዳ። መጀመሪያ ሁሉ መጽሐፍ ቢለያዩም ዋናው ግን ስለ ስቅለቱ ስለማድረጉ ይናገራሉ ነው። ችግሩን መሰላችሁ? እርስ በእርሳቸው የማይስማሙ የሚጋጩ ከሆነ ሁሉም ውሸት ነው የሚሆኑት። ሁሉም የእግዚአብሔር ቃል ከሆኑ መንፈስ ቅዱስ ከሆነ ያጻፋቸውና ስለ ትንሣኤ በትክክል የማይናገሩ ከሆነ ፈጠራ ነው ማለት ነው። አንደኛው ሰው ሁለት ሰው አለ፣ አንደኛው 4 አንደኛው 5 ይናገራል። ሁሉም መንፈስ ቅዱስ ተመርቷቸዋል። አያቸዋል። ስለዚህ በዚህ ምን አወቀን? የታሪክ ፈጠራ እንደሆነ ፍልስፍና እንደሆነ ተገናዘበ። አንደኛው ሁለተኛ ራሱን አሳይቷል። በየመንገዱ እየዞረ አሳይቷል። በኤማሁስ መንገድ ላይ አሳይቷል። ለሐዋርያት ታይቷል አልከኝ። ግን ከመጽሐፍ ቅዱስ ውጭ የታየበትን ወይም ለራሶች የጻፉት ነገር ማቴዎስ በጻፈው ለምሳሌ ታሳየኝ የምትችለው እንጂ የኤማሁስ መንገዶች እንደዚህ ጽፈዋል። ለብዙ ሰዎች ተገልጦ ከነሱ ጸጋ የለም። ኢየሱስ ለብዙ ሰው ከተገለጸ ለምንድን ነው አንድ ቦታ ተነሳ ተብሎ ያልተጻፈው? የለም አናገኝም። ካለ እዚህ ቦታ ላይ ያሳዩ። አሁን ከዚህ በላይ ክርክር ነው የሚሆነው። ምንም ነብይ ቢሆንም አዘኝቦታለሁኝ። ማኖፍ ጋር በእውነቱ አዘኝቦታለሁ። ነብይ አሌክስ ለምን ካላችሁኝ እንደው ቢያንስ ከሌላው ማህበረሰብ የተለየ ይሞክራሉ ብዬ ነበር። ግን እንደውም የባሰ ሁናችሁን ያገኘሁህ የባሰ ሁነህን ያገኘሁህ ሁናችሁ ሲባል ደግሞ እንዳይሆን ማለት ነው። እሺ ለማንኛውም አሁን ቃል በቃል እናወራና ከዛ በኋላ እንለያያለን ማለት ነው። አሌክስ ሚውት አንሳ። የእግዚአብሔር ነብይ። እሺ እድሉን ስለሰጠኝ አመሰግናለሁ። አሁን በድጋሚ ቃል በቃል ነው አለ። ቃል በቃል ነው። ቃል በቃል የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ ያየው ማን ነው? ቁጥር 1 ላይ ቶም ይኸውልህ 22 ቁጥር 1 ላይ ምኑ ላይ? ቁጥር 1 የትኛው ወንጌል? ዮሐንስ። እሺ የትኛው ሐዋርያ ነው ያየው ነው ያልከኝ? የትኛው ሰው ነው ያልኩ? ሐዋርያ ጭራሽ እዛ ጋር የለም። እሺ የትኛው ነው ሰው ያየው? መጀመሪያ ትንሣኤውን ያየችውን እሱን እንድነግርህ ነው የፈለከው? ማርያም ናት፣ መቅደላዊት ማርያም። እሺ አመሰግናለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ እንሂዳ እንየው። ምንም ችግር የለም። 28 ቃል በቃል በማስረጃ ስለምታምን አንተ 28 ነው አይደል? 28 ቁጥር 1 በደንብ አዳምጥ በደንብ። እሺ 28 1 በሰንበትም መጨረሻ መጀመሪያ ቀን ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም
መቃብሩን ሊያዩ መጡ ይላል። እነሆም ስንት የጌታ ናቸው? መልአክ ከሰማይ እሺ፣ ሁለት ናቸው። የትኛው ትክክለኛው? መግደላዊት ማርያምና እዚህ ጋር ሁለት አድርጓቸው ጠቅሷቸዋል። እዛ ጋር ደግሞ አንድ ናቸው። የትኛው በትክክል የጻፈው? ሁለቱም ተጽፏል። ሁለቱም ትክክል ነው። አንተ አሁን ስንት ሰው ነው ያየው? ማቴዎስ ሁለት ናቸው። ወዳጄ አንዴ ይኸውልህ፣ እዚህ እንደዚህ አይነት ክፍል ይኸውልህ፣ አሁን እንደምታነሳው አይነት ክፍል መዓት ታገኛለህ። መዓት ግጭት ናቸው። እንዳትሰናከል ነው የምመክርህ። ይኸውልህ እኔ እንዳትሰናከል የሰው ታሪክ ነው ስላልክ የሰው ታሪክ ነው ስላልክ ቆይ አንዴ ስማኝ። አይደለም ከርዕሱ ወጡ። እኔ ርዕሱ አይደለም ቆይ ስማኝ አንዴ ስማኝና መጽሐፍ ቅዱስ ላይ ትክክለኛ አተረጓጎም እንዲገባን ማለት በብሉይ ኪዳንም በአዲስ ኪዳንም አንዴ ፕሊስ እንደዚህ ካወራ ተወርዳለህ። እሺ ነብያችን ነብዩ እንትን አትቀላቅል። አሁን ጥያቄያችን የዮሐንስ ወንጌል ላይ ነው። ዛሬ ቆመ መልስልኝ። እሺ ከዛ በኋላ መጨረሻ ታስተምረናለህ። ችግር የለውም። የትኛው ትክክለኛው የማቴዎስ ወንጌል ወይስ የዮሐንስ ወንጌል? መልስልኝ። እኔ ሁለቱም ትክክል ነው አልኩ እኮ። አንተ እኮ ነው ሁለቱም ትክክል ከሆነ ወደ ኢየሱስ መቃብር የመጡ ስንት ሰዎች ናቸው? በማቴዎስ ወንጌል ላይ ሁለት ሰው ይላል። በዮሐንስ ወንጌል ላይ አንድ ሰው። አንዴ ስማኛ ታዲያ ጠየቀኝ ልመልስልህ። አሁን ስለ ሰዎቹ ሁለት መሆን ሶስት መሆን ሳይሆን አሁን የምናወራው ዋናው አጀንዳችን ሊሆን የሚገባው ምን መሰለ? ኢየሱስ ክርስቶስ ተነስቷል አልተነሳም ለሚለው ሕያው ምስክር እኔ ዛሬም አለው። እኔ ዛሬም አለው ወዳጅ። ኢየሱስ ክርስቶስ ከ2000 ዓመት በኋላ ልነግርህ እኮ ነው። መጽሐፉን ብቻ አይደለም። ነብይ አሌክስ አንድ አዳምጥ። እሺ አዳም ስትባ ማዳመጥ አለብሽ። ነብይ አሌክስ አንተ ከ2000 ዓመት በላይ በኋላ የመጣ ሆነ። አሁን ጥያቄያችንን ብቻ መልስልኝ። ጥያቄውን በደንብ አድርገህ መልስ። ወደ ኢየሱስ መቃብር የመጡ ስንት ሰዎች ናቸው? አሌክስ ነብዩ አሌክስ መሀል ዝም ይላል። ሲጠየቅ ሌላ ነገር ነው የሚያወራው። ምን አይነት ነብይ ነው አለ። ነብዩ አሌክስ ምን አይነት ነብይ ነህ? ኢምራን ቆይ ዳጊ ታወራለህ። ሰላም ነብዩ አሌክስ ሄደ። ይሄን ያልኳቸው ቢለያይም ይለኛል። ቢለያይም ችግር የለውም ይላል። መጽሐፉ ይጋጫላ። ማቴዎስ ላይ ሁለት ሰው፣ ዮሐንስ ላይ አንድ ሰው፣ ማርቆስ ላይ ብዙ ሰው። የትኛው ትክክለኛው? ትክክለኛው አንድ ሰው ከሆነ ቅድም ወገናችን ዳጊ እንዳለው፣ ስለዚህ ማቴዎስ እና ሉቃስ አሽተዋል ማለት ነው። ስለዚህ ምንም ተአማኝ ነው የሚሆን መጽሐፋቸው። እሺ ሪሜምበር ሰላም ብያለሁ። ከላይ ያለች እሺ፣ ሰላም ጤና ይስጥልኝ ሁላችሁ። ሰላሙን አለምን ተቢያል ሁዳ ከየት ቤተ እምነት ነሽ? እንደዛ ነገር ዛሬ ለሳችሁ ከኔ ጋር እንትን የሚል አይደለም መሰለኝ። ድምፅሽን ከፍ አድርጊው እና ደግሞ ጥያቄውን መልሽ። ከየት ቤተ እምነት ነሽ? አይሰማም እንደ ድምጽ ርቋል። አሁን ይሰማል መሰለኝ። እሺ ከየት ቤተ እምነት ነሽ? ኦርቶዶክስ። እሺ ጥያቄ ነበረ ስለ ትንሣኤ። አልጠየቅም። ለምን? እንደ በሱ ላይ ነው ያለው ሰው የበሱ አቋም ላይ ነው ያለው። ስለዚህ ጥያቄ መመለስም አልፈልግም። ምክንያቱም ብዙ ነገር እንትን ጥያቄ ስላለኝ ራሱ ማለት ነው። አናስጨንቅሽም። እንደዛ ከሆነ ጥያቄ ያለሽ አንቺ እስልምና ላይ ወይም ማወቅ የሚፈልጊው ነገር አለ? እኔ እስልምና ላይ ጥያቄ አለኝ። ኦልሬዲ 3 ጥያቄ ምናምን ጠይቂ። ከሱ በፊት ኮሜንት ላይ በጣም የባለጌ ስድብ የሚሳደብ አንድ ሰው ያቻለ ሚውት አድርጎ በሙስሊም ፕሮፋይል መጥቶ መጥፎ ስም እየጻፈ ነው ያለው። ሚውት አድርጎት። ቀጥይ። የመጀመሪያው ጥያቄ አላህ 99 ስሞች አሉት። አንድ አምላክ ሆኖ ሳለ እዚህ ላይ ገለጻ ነው የምፈልገው፣ ጥያቄ ሳይሆን ገለጻ። እሺ አንድ አካል ብዙ ስም አለው ማለት ብዙ አያደርገውም። ምሳሌ ኢየሱስ በኢትዮጵያ ኢየሱስ ነው፣ በእንግሊዝ ጂሰስ፣ በላቲን ኢየሱስ፣ ኢየሱስ፣ ኢየሱስ የተባለ ብዙ ስሞች አሉት።
በብዙ ስም መጠራቱ አንድ ነገር ብዙ አያደርገውም። አንድ ሰው በባህሪው ብዙ ስም ይላል። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ስም አላቸው። መሐመድ፣ አህመድ፣ ማሂ፣ አቡል ቃሲም ስማቸው ነው። ስማቸው በዛ ማለት ብዙ ያደርገው። አምላካችን አንድ ነው። ቁል ሁወላሁ አሐድ በል እሱ አላህ አንድ ነው አለ። ቀጥሎ አምላካችን ምን አለ? ወሊላሂል አስማኡል ሁስና ለዛ ለአንዱ አምላክ ብዙ መጠሪያ አለው አለ። ሰማሽን? ወሊላሂል አስማኡል ሁስና ለአላህ ጥሩ መጠሪያ ስሞች አሉት አለ። ለአንዱ አምላክ ብዙ ስሞች አሉት። አምላካችን የባህሪ ስሙ ወይም ደግሞ ኢስመ ዛት የምንለው አላህ ነው። ይሄ የባህሪ ስም በመጠሪያው ሙስሊሞች አላህ ራሱን ለነቢያት ያስተዋወቀው አምላካችን እኔ አላህ ነኝ ብሎ ኢነኒ አነ አላህ አለ። ሰው ተጣለ አምላካችን ለሙሴ ምን አለው? እኔ አላህ ነኝ ከኔ ውጭ አምላክ የለም አለ። ስለዚህ አላህ የሚለው ስም ኢስመ ዛት ብለን እንጠራዋለን። ግን ደግሞ የባህሪ ስሞች አሉት። ምሳሌ አምላካችን አዛኝ ስለሆነ አዛኙ ይባላል፣ አርራህማን ይባላል። አምላካችን ንጉስ ስለሆነ አልሐኪም ይባላል። አምላካችን አዛኝ ስለሆነ አልወዱድ ይባላል። እነዚህ ምን ይባሉ? የባህሪ ስሞች ናቸው፣ ከባህሪ የተገኙ። ምሳሌ አንቺ ሪሜምበር ጎበዝ ከሆንሽ ጎበዛ ብትባይ ጎበዛ የሆነ መጣያ ሊሆን ይችላል። ጎበዛ ወይም ዶክተር ልትባይ ትችላለሽ አይደለ? ኦኬ ይሄ ምንድነው? አንቺ ያገኘሽው ወይም ደግሞ ባህሪሽ ነው፣ አንቺ እውቀትሽ ነው አይደለ? እንዲሁም አምላካችን አዛኝ ስለሆነ የሚባላል አርራህማን ይባላል። እንዲሁም ንጉስ ስለሆነ አልሐከም ይባላል። እንዲሁም ፍቅር ስለሆነ አልወዱድ አልጋፊር መሐሪ ይባላል። እነዚህ የባህሪ ስሞች ይባላሉ። ግልጽ ነው? እሺ ሁለተኛው ጥያቄ አዛን ሲባል ሁልጊዜ ሙሐመድ ረሱሉላህ ይባላል። ከዛም በፊት የነበሩ ከሙሐመድ በፊት 24 ነብያቶች አሉ ለተለያየ ሀገር የተላኩ የነሱ ከዛም በፊት ሰላት ሲሰግድ ምን እየተባለ ነበር አዛን የሚባለው? አዛንስ ይባል ነበር ወይ? ቀጥሎ ደግሞ ሙሐመድ ረሱሉላህ ሲባል እነዛ 24ቱ ነብዮች ለምን ስማቸው የለም ልክ እንደ ሙሐመድ ነው? ሁለተኛው ጥያቄ አንደኛው ተመልሶልኛል። ቴንኪው አመሰግናለሁ። እሺ ሁለተኛው ጥያቄ አምላካችን ቁርአን ላይ እንደዚህ ይላል ወሊላሂል አስማኡል ሁስና አይደለም እንጂ ለኩሊን ጀዐልና ሚንኩም ሽርዓተ ወሚንሃጃ ይላል። ለሁላችሁም ህግና መመሪያ ሰጥቷችሁ ይላል። አምላካችን ለተለያዩ ህዝቦች የተለያየ ነብይና የተለያየ መመሪያ የሰጠው። ኦኬ ምሳሌ የሙሳ ህዝቦች በቀን 50 ጊዜ ይሰግዱ ነበር። እኛ ሙስሊሞች ግን የምንሰግደው በቀን 5 ነው። አይሽ አይደለ? ህጎቹና መመሪያው ይለያያል። እንዲሁም ነቢያቶቹ ይለያያሉ። አምላካችን የተለያዩ ነቢያትን ይላከው። ስለዚህ በሙሴ ጊዜ የነበረ ሰው የሚያምነው ምን ብሎ ነው? ሙሳ የአላህ መልእክተኛ ብሎ ነው እንጂ ነብዩ መሐመድ አይልም። ሲቀጥል አዛን ማለት ጥሪ ማለት ነው። ሰዎች እንዲሰግዱ የሚጠራ ጥሪ ነው። ኦኬ ይሄ አለ የለም የተነገረ ነገር የለም። ቢኖርም ደግሞ ብዙ ሐዲስ ላይ ቼክ አላደረኩም። ቢኖር ራሱ ችግር የለውም። ኦኬ አዛንማ ሰዎችን ኑ ስገዱ ብሎ የሚጠራ ጥሪ ነው። ግን ሲጠራ እንዴት የሚሆነው? አሽሀዱ አን ላ ኢላሃ ኢለላህ ከአላህ ውጭ የሚመለክ አምላክ የለም። እንዲሁም የተላከው መልእክተኛ ሙሴ ከሆነ ሙሴ ደግሞ የአላህ መልእክተኛ ተብሎ ይታመናል። እንዲሁም ኢየሱስ ከሆነ ደግሞ ኢየሱስ የአላህ መልእክተኛ ተብሎ ይታመናል። አንድ ህዝብ አንድ ነብይ አንድ ህዝብ መሐመድ ነው የሚባለው። ሁልጊዜም ሁሉም ቦታ ላይ እዚህ ጋር ብቻ አይደለም። ተሸሁድ ላይ ራሱ መሐመድ ረሱሉላህ ብላችሁ መጨረሻ ተሸሁድ ላይ ራሱ የምትቀሩት እሺ አሁን ወዳለው እመጣልሻለሁ። አሁን የድሮውን የማወራሽ የድሮውን ሳወራ በድሮ ጊዜ ያለ ሰው ግዴታ ማመን ያለበት ምንድነው? በአላህና አላህ በላከለት መልእክተኛ ነው። ምሳሌ በኢየሱስ ጊዜ ከሆነ ያለው ኢየሱስ የአላህ መልእክተኛ እንደሆነ እሱ አላህ በኢየሱስ በኩል እንደሚያወራው ማመን አለበት ነው። ስለዚህ ብሎ አምና አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሳ ረሱሉላህ ይላል። ይሄ ምስክርነት ጀዛኪላህ እኽቲ አንድ ሰው ይመሰክራል ማለት ነው። ስለዚህ ሙሴ አላህ እኔ በሙሴ በኩል ያናግረኛል ለእኔ የላከው መልእክተኛ አምላኬ ሙሴ ነው ብሎ ያምናል። ኦኬ ግልጽ ነው። ስለዚህ አዛን እንኳን ቢኖር አዛን የሚሆነው ምንድነው? ሰላትን ሲገዱ ነብዩ ሙሴ ያላህ መልእክተኛ አላህ ደግሞ አምላክ ነው። ይሄ ነው የሚሆነው። ይሄ ግልጽ ከሆነልሽ ወደ አሁን ደግሞ ስመጣ አሁን የተላኩት መልእክተኛ ነብዩ መሐመድ ናቸው። የመጨረሻ ዘመን መልእክተኛ ነብዩ ናቸው። በነብዩ ጊዜ ደግሞ አንድ ሰው ማመን ያለበት ምንድነው? አላህ በነብዩ በኩል እንደሚያናግረው ነብዩ ትክክለኛ ያላህ መልእክተኛ እንደሆነና በሱ በኩል አላህ ያናገረው እንደሆነ ለሱ እንደተላከ ማመን አለበት። ስለዚህ ይላል አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ይላል። ይሄን ሲናገር ግን ምን ያምናል? ሙሴም የአላህ መልእክተኛ እንደሆነ ያምናል። ቢያምንም ግን ሙሴ የሱ መልእክተኛ አይደለም፣ ማለትም ለሱ የተላከ አይደለም። ሙሴ የተላከው ለእስራኤላውያን ነው። ለእስራኤላውያን የተላከ ግን ትክክለኛ መልእክተኛ እንደሆነ በድሮ ጊዜ የነበረ ሰው እንደሆነ ግን ማመን አለበት። ቢሆንም አላህ ደግሞ ያናገረው በዚህ ዘመን አላህ ያናገረው ያለው ያወረደለት መመሪያ ቁርአንን በነብዩ በኩል እንደሆነ ማመን ስላለበት አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ይላል። በድሮ ጊዜ ደግሞ ቢኖር የነበረ ሰውዬ ወአነ ሙሳ ወአነ ኢሳ ወአነ ኢብራሂም
ዋነ ኢስማኤል እያለ ሸሃዳ ይይዛል ማለት ነው። ግልጽ ነው። አለሽ ሪሜምበር አዋለሁኝ እየሰማው ነበረ። ምክንያቱም እንዳላቋርጥ ፈርቼ ማለት ነው፣ በየመካከል እንዳልናገር ለዛ ነው ያለው። እሺ እንደዛ ብለው እንደሚሉ ማስረጃ አለ። በፊት የነበሩት ህዝቦች በእያንዳንዱ ነብያቸው ልክ አሁን ላይ እናንተ እንደምትሉት ሉጥ ረሱላህ፣ ኢሳ ረሱላህ፣ ኢድሪስ ረሱላህ እያሉ ይሉ ነበረ። ሱረቱል ማኢዳ ያጂ ሱረቱል ማኢዳ ችግሩ ከወጣሁኝ ከዚህ እንትን ድምጽ ብልሻለሁ። ቁጥሩን ብቻ ያዥው አንቺ። ሱረቱል ማኢዳ ቁጥር 12 ላይ ብዙ ቦታዎች ላይ አለ። ምሳሌ ከሱረቱል ማኢዳ ጀምርልሽና አምላካችን ለኢየሱስ ተከታዮች እንደዚህ አላቸው። ለኢየሱስ ተከታዮች ምን አላቸው? ኢዛ አውሐይቱ ኢለል ሐዋሪይን አለች። እንደታወቀች አነባለሁ፣ ማማዬ አነባለሁ። እዚህ ጋር እምነት ቀሚስ አይደለም ማውለቀሽ የምታጠልቀው፣ ግዴታ ማንበብ ስላለብሽ አነባለሁ ብዙ ነገር። ለዛ ነው ያወቅኩት። እሺ ቀጥል ኢምራን ማለሽ። ችግር የለውም። ሱረቱል ማኢዳ እንደዚህ ይላል፣ ወኢዛ አውሐይቱ ኢለል ሐዋሪይን ወደ ሐዋርያት ባወረድኩን ጊዜ አለ አን አሚኑ ቢ በኔ እመኑ አይደለ? ስለዚህ በኢየሱስ ጊዜ ያለ ሰው ማድረግ አለበት፣ በአላህ ማመን አለበት። ቀጥሎ ወቢረሱሊ በላኩላችሁ መልእክተኛ ደግሞ እመኑ አለ አይደለ? ስለዚህ ማመን አለባቸው በአላህና አላህ በላከው በኢሳ በኢየሱስ ማመን አለባቸው። ቃሉ ምን አሉ እነሱ? አመና እኛ አምነናል፣ ወሽሃድ መስክር አሉ። እኛ መስክራችን ተቀበልን፣ ቢአንና ሙስሊሙን ሙስሊም መሆናችንን መስክርልን አሉ። ስለዚህ ሐዋርያት አላህ አምላክ እንደሆነ ኢየሱስ ደግሞ የአላህ ባሪያና የአላህ መልእክተኛ እንደሆነ አምነዋል። ይሄ ደግሞ ሸሃዳ ይባላል። ሸሃዳ ማለት ምስክርነት ማለት ነው፣ አንድ ሰው ያመነውን ነገር መናገር ማለት ነው። ስለዚህ ሐዋርያት ነው እዚህ ጋር በአላህና በኢየሱስ አምነዋል። ግልጽ ነው። ግልጽ ነው። እሺ አመሰግናለሁ። ሌላ እናንተ የምትሰግዱት ሰላት የምትሰግዱት ለአላህ ብቻ ነው? ሰላታችሁ በእርግጠኛ ለአላህ ብቻ ነው የምትሰግዱት ሰላት? ትክክል። እሺ አሁን ቁርአን ላይ አምላካችን ምን አለ? ቁል በል ኢነ ሰላቲ ስግደቴ ሰላቴ ወኑሱኪ እርዴ ወመህያዬ በህይወት መቆየቴ ወመማቲ ሞቴ ለአላህ ነው በላቸው አለ። ስለዚህ ስግደታችን ለአላህ ነው። የመጨረሻው ጥያቄ ሱረቱል ካፊሩን ኤክስፕሌን አድርግልኝ በደንብ። ሱረቱል ካፊሩን እዛ ጋር ጥያቄሽ ምንድን ነው? ጥያቄ የመጨረሻው አንቀጽ ላይ ነው። ምን የሚለው? ለኩም ዲኑኩም ወሊየ ዲን። ለምን ተባለው? በደንብ ኤክስፕሌን አድርጊ። እሺ ኤክስፕሌን ማድረግልህ ለኩም ዲኑኩም ወሊየ ዲን። እውነተኛውና ትክክለኛው እምነት ሙስሊም ሆኖ ካለ ለምን ለኩም ዲኑኩም ወሊየ ዲን ይባላል? ከሆነ ማለት እንዴት ፍቹ ለእነሱም ድናቸው ለእናንተም ድናችሁ አለላችሁ የሚል ነገር መሰለኝ። አዲስ አላችሁ እናንተም ሃይማኖት አላችሁ ነው፣ ጣዖት አምልኮ ማለት ነው። እና ኢስላም ትክክለኛው እምነት ሆኖ ካለ እዛ ጋር ለእነሱም እምነታቸው አላችሁ ለእናንተ እምነታችሁ በቂያችሁ ነው ነገር ነው መሰለኝ። አይደለም፣ እንደዛ አይደለም። ፖይንቱ ምንድነው? ቁል አዩሃል ካፊሩን እናንተ ከሃዲ በላቸው። እናንተ ከሃዲያን ያጀለች ምንድናቸው? ከሃዲያን ናቸው። ላአቡዱ ማተአቡዱን እናንተ የምታመልኩትን እኔ አልገዛም፣ ጣዖት አላመልክም በላቸው። ወላ አንቱም አቢዱና ወላ አና አቢዱ ማዕበቱም እኔ ደግሞ የማመልከው ደግሞ እናንተ አታመልኩም። እነሱ አላህን ብቻ ያመልኩን ጣዖታትን ያመልካሉ አይደለ? ስለዚህ እናንተ አታመልኩም፣ አላህን ያመለካችሁ አይደለም ነው። እሺ ለኩም ዲኑኩም እናንተ የራሳችሁ ጣዖት አምልኮ አላችሁ አይደለ? ወልየ ዲን ይሄ ደግሞ ትክክለኛው መንገድ እስልምና አለኝ። ዲኑል ኢስላም ዲን ሆ ዲኑል ኢስላም አይደለ? ስለዚህ ዲኔ የራሴ እናንተ ደግሞ አላችሁ ዲናቸው ምንድነው? ጣዖት አምልኮ።
ስለዚህ እናንተ የምታመልኩትን አላመልክም በላቸው ነው። የራሳቸው ሃይማኖት ለራሳቸው ነው፣ አይጠቅምም ነው ፖይንቱ። የራሴ አምልኮ አንድ አምላክን ማምለክ ነው በላቸው ብሎ የተናገረ አምላካችን ግልጽ ነው። ለዛ ለኩም ጀዛኡ አመሊኩም ሳይ ተፍሰጠው በተመከቱ ለኩም ጀዛኡ አመሊኩም የስራችሁ አጅር እናንተ አላችሁ፣ ለሌ ጀዛኡ አመሊ የኔም ስራ ደግሞ አለኝ። ስለዚህ እምነታችሁ ራሳችሁ አላችሁ፣ እኔም ደግሞ የራሴ وهذا تحديد منهم ومعناه وكفى بجزاء عملي ثوابا በቃ የራሴ ስራ ለራሴ ይበቃኛል ማለት ነው አለ። ስለዚህ ዲናችን ለራሳችን ይበቃናል። የኛ ዲን ሙሉ የናንተ ዲን አያስፈልገንም፣ ጣዖት አምልኮ ነው ብላችሁ ንገራቸው ያለው አምላካችን ግልጽ ነው እኮ እዛ አሁን ትንሽ ይቅር ያለኝ ነገር ለምን ይሄን ጥያቄ እንዳነሱ ታውቃለህ? ኢስላም ትክክለኛ እምነት ሆኖ ካለ የእነሱ እምነት እንደማያስፈልጋቸው ኦልሬዲ ያውቃሉ እኮ ማን ሙስሊሞቹ የኢስላም አስተምሮ ለእነሱ በቂያቸው እንደሆነ በደንብ ያውቃሉ። እዛ ጋር ለእነሱም ድናቸው አለላችሁ ማለት አስፈላጊነቱ ምን ሆኖ ተገኝቶ ነው ጥያቄ የፈጠረብኝ። ገባ? ኢስላም ራሱን የቻለ እምነት ስለሆነ እነሱ መች ጎደለባቸውና ስለሌላ እምነት እንትን ይላሉ። ሪሜምበር በደንብ ያልተረዳሽ ነገር መሰለሽ፣ ጣዖት አምልኮ ሃይማኖት አይደለም። ከእስልምና ውጭ ያለው ራሱ ሃይማኖት አይደለም። ክርስትናም እኮ ሃይማኖት አይደለም። ኦኬ እሺ፣ ይሄን ከተረዳሽ ምሳሌ አንድ ክርስቲያን ገስት ላይ ሲገባ አንተ ክርስቲያን አንተ ኢየሱስን ታመልካለህ፣ እኔ ደግሞ የኢየሱስን አምላክ አመልካለሁኝ። አንተ እኔ የማመልከውን አምላክ አንተ አታመልክም፣ እኔ ደግሞ አንተን አምላክ አላመልክልህም አልኩት። የራስህ ሃይማኖት አለኝ፣ አንተም የራስህ ሃይማኖት አለህ አልኩት። እዚህ ጋር ስተት አለብኝ? እሱ ሃይማኖት የለውም፣ እሱ የራሱ ሃይማኖት አለው። ስኪ ኢዚ ቀላል ነው። ክርስትና ሃይማኖት አይደለም ነው፣ ሃይማኖት ነው። ለአማኙ ማንኛውም ሃይማኖት ነው ያጀማ። ስለዚህ እሱ ሃይማኖት አይደለም፣ የሱ የራሱ ሃይማኖት ነው። ሃይማኖት ደግሞ ምንድን ነው? እምነት እምነቴ ብሎ እስከያዘው ድረስ እምነት ነው። ቆይ አንድ ጊዜ ዳንኤል ዳጊ ነው ዳጊ ዳንኤል አንድ ጊዜ እንጨርስ። ክርስትና ሃይማኖት አለ። ክርስቲያንና ክርስቲያን ለይሽ። ክርስትና ማለት እንደዚህ የምታመጡት ቀጥይ። ምን አልከኝ ኢምራን? ቀጥይ። ሀሳብሽ አስቀምጪ። እሺ ከኔ ጋር ነው። አለሽ እንትና ሪሜምበር ያጀም አለሁኝ። ኮሜንት ላይ ጻፉልኝ አለው። እሺ ኢንሻአላህ ሰበሉ ዝኑ ቆይና እናነሳዋለን። ኦኬ እሺ ካለች ልቀጥል ወይም ደግሞ ሐሳብ ልንገራችሁ ለእናንተ ሰው በተማራት ለምን በከሰማሽ ይሰማኛል በይ። አይ እሺ ሐሳብ ልስቀምጠውና ለሷ ደግሞ በኋላ ደግማታለሁ። ፖይንቱን መሰላችሁ ጣዖት አምላኪያን የራሳቸው ዲን አላቸው አይደል? ጣዖት አምልኮ። ስለዚህ እናንተ የምታመልኩትን ጣዖት አምልኮ እኔ አላመልክም፣ እኔ የማመልከው የራሴ አምላክ አንዱ አምላክ አለኝ በላቸው አለ። ለኩም ዲኑኩም ወሊየ ዲን አለ። እኔ የራሴ ሃይማኖት እናንተ የራሳችሁ ሃይማኖት አላችሁ አለ። አይ ኢዛ ረዲቱም ቢዲኒኩም እናንተ በሃይማኖታችሁን ከወደዳችሁ ፈቀድ ረዲና ቢዲን እና ደግሞ እስልምናችን ተቀበለን እስልምና እንወዳለን ነው ፖይንቱ። ጣዖት አምልኮ ራሱ ዲን ስለሆነ ወይም ደግሞ ለነሱ እምነታቸው ስለሆነ ማለት ነው። ስለዚህ እምነታችሁ ጣዖት አምልኮ ነው፣ እኔ ግን አልከተለውም ነው። እናንተ ጣዖት ታመልካላችሁ፣ እኔ ግን የራሴ ሃይማኖት አለኝ በላቸው ነው። ይሄ አንቀጽ ለምን ወረደ ነው? ጀዛኩሙላህ ኮሜንት አስታውሳችሁ። ተፍሲር ጠበሪ ቮሊዩም 24 ላይ እንደዚህ አስቀምጧል። ኢነ ቁረይሸን ወዐዱ ረሱላህ ሰለላሁ ዐለይሂ ወሰለም ጣዖት አምላኪያን ነብዩን ቃል ገቡላቸው። ወዐዱ ረሱላህ ቃል ገቡ አንዩጢየሁ ሊሰጧቸው ማለን ገንዘብ ፈኩነ አግና ረጁለን ቢመካ ነብዩን ሀብታም ላደረጉ ቃል ገቡ። እሺ ወይዘውጁሁ ማአራዱ ምን ኒሳ ሚስቶች ላጋቡ ቃል ገቡ። በጣም ብዙ ሴቶችን ለነብዩ ላጋቧቸው ማለት ነው። ፈቃሉ ለሁ አሉት ሃዛ ለከ ኢንደና ያ ሙሐመድ ሆይ ቆንጆ ሚስት እናጋባሃለን፣ ብርም እንሰጣሃለን። ወከፋ አን ሸትሚ አሊሃቲና ጣዖታትን መሳደብ አቁም፣ ጣዖታትን አትንካብን አሉ። ፈላ ቱዘኪሩሃ ቢሱእ ስለ ጣዖት በቀን ጭራሹን አታወራ።
ፈኢን ለም ተፍዓል ይህን ካደረግ ፈኢና ነዕሪዱ ዓለይከ ኸስለ ዋሂዳ አንድ ነገር እናቀርብልሃለን። ህየ ለከ ወለና ፊሃ ሰላህ ጥሩ ነገር የሚያስማማ ነገር እናቀርብልሃለን እንስማማሉ። ቃሉ ማ ህየ ነብዩ ምንድን ነው አሉ። ቃሉ ተዕቡዱ አሊሃተና ሰና አንተ የእኛን አምላክ ለአንድ ዓመት ታመልካለህ። እሺ አላተ ወልዑዛ ላትና ዑዛን አንድ ዓመት ታመልካለህ። ወነዕቡደ ኢላሃከ ሰና እኛም ደግሞ ያንተን አምላክ አንድ ዓመት እናመልካለን አሉ። ቃለ ሐታ አንዙረ ማ የእቲ ሚን ኢንዲ ረቢ ፈአውሐ ላሁ ፊ ለውሒል መሕፉዝ ቁል ያ አዩሃል ካፊሩን በላቸው ብሎ አምላካችን ቁርአን አወረደ። ምን በላቸው? እናንተ የራሳችሁ ሃይማኖት አለ እኛም ደግሞ አለን። ፖይንታቸው ምንድን ነበር የነሱ? እናጋባህ አሏቸው። ነብዩ አልፈልግም እኔ አንድ አምላክን እሰብካለሁኝ የአብርሃም አምላክ እሰብካለሁ ሲሉም ቀጥሎ ምን አሉ? በቃ አንድ ዓመት እናድርገው። ገባችሁ? አንድ ዓመት ክርስቲያን አንድ ዓመት ሙስሊም ማለት ነው። አንድ ዓመት ጣዖት አምልኮ አንድ ዓመት ደግሞ ሙስሊም ሆን ሲሉ አምላካችን አይ ላአቡዱ ማተዕቡዱን በላቸው። ምን በላቸው? እኔ እናንተ የምታመልኩትን አላመልክም። ወላ አንቱም አቢዱና ማዕቡድ እናንተም እኔ የምገዛው አታመልኩም፣ ተገዦች አይደላችሁም። ለእናንተ ዲን አላችሁ፣ ጣዖት አምልኮ አላችሁ፣ ለእኔም ደግሞ የምወደው እምነት አለኝ በላቸው ተናገረ አምላካችን ነው። ፖይንቱ ይሄ ነው። እሺ መጥቻለሁኝ ግማሽ ላይ ቴንኪዩ። ፖይንቱን ተረድተሽዋል? አሁን ያልኩትን ሐሳቡን የገቡታኛል ልገምልሽ እንዲገባሽ ልገምልሽ። ጣዖት አምላኪያን ወደ ነብዩ መጡና ምን አሉ? እንስማማ አሏቸው። እንስማማ እሱ ምንድነው? አንተ የእኛን አምላክ አንድ ዓመት አምልክ፣ እኛም ደግሞ ያንተን አምላክ አንድ ዓመት እናመልክልሃለን አሏቸው። ገባሽ? ጣዖታትን አትስደብን፣ በቃ ጣዖታትን አምልክ፣ እኛም ደግሞ ቀጣይ ዓመት ላይ ደግሞ አላህን እናመልካለን አሉ። አምላካችን ምን አለ? በላቸው ለአቡዱ ማተዕቡዱን እናንተ የምትገዙትን አልገዛም፣ ዋላ አንቱም አቢዱና ማዕቡድ እናንተም እኔ የምገዛውን አትገዙም። እኔ ለእናንተ ሃይማኖት አላችሁ ለእኔም ደግሞ ሃይማኖት አለኝ በላቸው አለ። የማይቀላቀል ነገር ነው። ጣዖት አምልኮና እስልምና አይቀላቀልም አይደለ? ጣዖት አምልኮን ለራሳችሁ አላቸው ለእኔም ደግሞ ሃይማኖት አለ። ፈቀድ ረዲቱ ቢዲኒ በእስልምናዬ ረክቻለሁኝ፣ እስልምና ተቀብያለሁኝ። ወረዲቱም ፊዲኒኩም እናንተ ነው በጣዖት አምልኮ ረክታችኋል ወይም ደግሞ ጣዖት ታመልካላችሁ። ስለዚህ ጣዖት አላመልክም በላቸው፣ የራሳችሁ ሃይማኖት አላችሁ በላቸው ነው ፖይንቱ። አይቀላቀልም ነው፣ እውነት ከውሸት አይቀላቀልም ነው። ግልጽ ነው። ኦኬ ሐሳቡ ላይ ተከፋል። በነካቸውን ይሄን ጠይቅ ይወጣል። ኦልሬዲ ሰዓትም ስለሌለኝ ሱረት ሙሐመድ ትናንትና ራሱ ብዙ እያስረዳኝ ነበር፣ ግን ብዙ ግልጽ ያልሆነልኝ ነገር አለ። ሁለተኛው አያ ምን የሚለው አንብቢልኝና በቀላ እሺ አውጣልኝ፣ አነባለሁ። ችግር የለውም። እኔ ከወጣው ከዚህ እንትን ድምጽ ስለማይሰማ ችግር የለውም። እንደዚህ ይላል ወለዚነ አመኑ ወዐሚሉ ሷሊሓቲ ወአመኑ ቢማ ኑዚለ ዐላ ሙሐመድ ወሁወል ሐቁ ሚን ረቢሂም ከፈረ ዐንሁም ሰይአቲሂም ወአስለሐ አዕማለሁም ይላል። እዚህ ጋር አሁን ወለዚነ አመኑ ወዐሚሉ ሷሊሓቲ ወአመኑ ቢማ ኑዚለ ዐላ ሙሐመድ ወሁወል ሐቁ ሚን ረቢሂም። ከእኔ እዚህ ጋር ነው ጥያቄ። ወአመኑ ቢማ ኑዚለ ዐላ ሙሐመድ በሙሐመድና በሙሐመድ ላይ በወረደ ያመነው كفر وهو خير من ربهم كفر عنهم سيئاتهم وأصلح بالهم. كفر عنهم سيئاتهم باللغة العربية كفر كميل وبفيت ستر ودفن على ይሄ ተደረገላችሁ ለሙሐመድ ኡመቶች ብቻ ነው ወይ ማለት በሙሐመድ ላይ ላመኑትና የሙሐመድ ኡመት ለሆኑት ብቻ በሙሐመድ ላይ በወረደው ላመኑት ብቻ ነው ወይ? ከዛ በፊት ያሉት ሙስሊሞች ነው? እናንተ ሁሉም ጠይቄ ነበር ግን ኔትወርክ ብሶ አልነበረም ከኔ ጋር። እስኪ ኤክስፕሌን አድርግልኝ በደንብ። እሺ ከፈራ ማለት ያለፈውን ነገር በሙሉ ያጠፋላቸዋል፣ ኃጢአታቸውን ያብሳል። አማኑያ ለምብልሽ ምን ይላል? እውነት ስለሆነ ያመኑ ከእነርሱ ላይ ኃጢአታቸውን ያብስላቸዋል፣ ሁኔታቸውን ሁሉ ያበጅላቸዋል ይላል። አምላካችን ኃጢአታቸውን ያጠፋላቸዋል። ትክክል ነው። በየትኛውም ጊዜ አንድ ሰው ጣዖታትን ክዶ ወደ አላህ ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ኦኬ ነብያችን ምን አሉ? አልኢስላሙ የጅቡ ማቀብለሁ እስልምና ከበፊቱ ያለውን ኃጢአት ያስወግዳል አሉ። ስለዚህ የትኛውም አካል በየትኛውም ጊዜ ሆኖ ጣዖት አምልኮ ላይ ሆኖ ወደ እስልምና ሲመጣ ባለፈው ኃጢአት አይጠየቅም። በቃ አላህ ምሮታል። ኦልሬዲ ወደ እስልምና ሲመጣ
ያለፈው ደግሞ ተምሮለታል ማለት ነው። ስለዚህ በየትኛውም ጊዜ በየትኛውም ነብይ ላይ አለ። አላህ አንድ ሰው በሱ ካመነ ያለፈውን ነገር በሙሉ ይምረዋል። ሐዲሱ ልስጥሽ ከፈለግሽው አልኢስላም የጁቡ ለምን ተማሩ አይደለም ጥያቄ ኢምራን የግልጽ ላድርግልህ መሰለኝ። እሺ የሙሐመድ ኡመቶች ብቻ ናቸው ወይ ከፈረ አንሁም ሰያቲህም ወአስለሐ ባለሁም የተባሉት? ከዛ በፊት የነበሩ ለ24 ነብዮች የተላኩት ከሙሐመድ በፊት የነሱ ኡመቶችስ ይሄ ዕድል አያገኙም ወይ ነው ጥያቄው። ያገኛሉ፣ ምንም ጥርጣሬ የለውም ያገኛሉ። ማስረጃ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልስጥሽ ሰሂሁል ጃሚ ሐዲስ ቁጥር 3919 ላይ ሰሂሁል ጃሚ 3919 ላይ አልኢስላም እስልምና የጁቡ ማቀብለሁ ያለፈውን ኃጢአት በሙሉ ያስወግዳል። በየትኛውም ጊዜ አንድ ሰው ወደ እስልምና ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ይሄ በእስልምና ያለ ነው። እሱን ተይውና በተለያዩ ጊዜ ብትመለከች በድሮ ጊዜ የነበሩ ሰዎች እኮ መጥፎ ነገር ይሰሩ ነበር አይደል እንዴ? የድሮ ሰዎች አይደለ? ግን ሙስሊም ሲሆን እኮ አላህ ምሯቸው ብዙ አጅር አግኝተዋል አይደል እንዴ? በጣም ብዙ ነቢያት ብትመለከች፣ ብዙ ሰዎች ብትመለከች ከእስልምና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ራሱ በጣም ብዙ ወንጀለኞች ሆነ ሰዎች ማለት ነው አላህ ምሯቸዋል። እስልምና ራሱ የመዳን መንገድ ነው። ስለዚህ ወደዛ መዳን ሲመጡ ባለፈ አላህ ጠይቃቸው። ሲያምን እኮ ኦልሬዲ ያኛውን ይቅርታ እየጠየቁ ነው ያሉት አይደል እንዴ? አላህ ተዋብ ነው፣ መሐሪ ነው። መሐሪው ደግሞ ለሙስሊም ብቻ አይደለም፣ ለዚህ ኡማ ብቻ አይደለም፣ ለሁሉም ኡማ ነው። አላህ ሁሉም ምሯቸዋል። እሱን ተይውና አደም ምሮታል እኮ አይደል እንዴ? ፈስተጀብና ለሁ አደም ራሱ ምሮታል እኮ። ስለዚህ አምላክ መሐሪ ስለሆነ አንድ ሰው ኃጢአት ሲሰራ እና ወደ እስልምና ሲመጣ ያለፈውን ነገር በሙሉ ይምረዋል። ለነብዩ መሐመድ ኡማ ብቻ አይደለም፣ ለሁሉም ኡማ ነው። ግን ሱረቱ መሐመድ የሚናገረው ስለማን ነው? ስለ ነብዩ የሚናገረው ሱረቱ መሐመድ ከሆነ ሱረቱ መሐመድ ቁጥር 2 ላይ የሚናገረው ስለ ነብዩ፣ ለዛ በመሐመድ ላይ ያለ የሚናገረው በመሐመድ ላይ ወረደ አሁን ነው። ስለዚህ የአንቀጽ የሚናገረው ስለአሁን ነው። ግን ያለፉትም ደንብ በሙሉ ይማራሉ። ማስረጃም አለ። ቴንክ ዩ አመሰግናለሁ ለነበረን ቆይታ። ጥያቄ ካለኝ አላህ ሂዳያትሽ በርቺ። በቃ ኮሜንታተሮች እዛ ስንሄድ ትሰርቡናላችሁ፣ እዚህ መታችሁ ደግሞ አትስደቡን። ላላ ኮሜንት የሚሳደብ ኢንሻአላህ የለም። ታጋጠነ ደግሞ ሚውት አድርጉሽ ጀማ። ብዙ ሰው ያለውና ለዛ ነው ሚውት አድርጓቸው የሚሳደቡ ካለ ቅድም ሚውት አድርጊያለሁ የለም። እሺ አታስቢ፣ ነው ችግር የለውም። አብሽሩ በርቱ። ኢምራን ትዕግስትን ሳላደንቅ አላልፍም በዚህ አጋጣሚ። አይ አመሰግናለሁ። እኔም በጣም ደስ ብሎኛል። ጥያቄዎች ጠይቂ። ትናንትና ነበርሽ አይደለ? ከትናንት ወዲያ ከትናንት ወዲያ መጥቻለሁ። ካያችሁ ገባለሁ። ጥያቄ ስለማያልቅ ነው ትንሽ አይ ማሻአላ እየገባሽ ጠይቂ። ጥያቄው ባለሽ ጊዜ ኢንሻአላህ አላህ በፈቀደልን እናስተናግዳለን። እሺ ጀዛኪላ አላህ ሂዳያ ይስጥሽ። ሶሪ ዳጊ ሰላም ብያለሁ። ዳጊ ላውራና ኢንሻአላህ እኔ እስካሁን ይገርማችኋል ቁርስ የበላሁኝ ብላችሁ ታምን ይሰማላ? ይሰማኛል አይሰማም? እኔ ምንም ስለ ክርስትና እንኳን ምን ማለት እንደሆነ ሳታውቅ ስለ ክርስትና ስታወራ በጣም ነው ታሳዘነኝ። እስቲ አንተ ልጠይቅህ፣ ክርስትና ማለት ነው መጀመሪያ በቃ ወደ ጉዳዩ እንግባና ከዛ ወደ ነው አንተ አዋቂ ነህና አንተ አዋቂ ነህ እንዴ? አዳምጥ። እኔ አላውቅም፣ ችግር የለውም። እስኪ አንተ ነገኝ ክርስትና ማለት ነው? ዝምታ ነው መልስ? መልስ የለህም? መልስ የለም? አይሰማም? ይሰማኛል። እሺ መልስልኛ። ከሰማኸኝ ክርስትና ማለት ነው መልስልና ከዛ ወደዛ እንሄዳለን። ቅድም ወደ ጀመርንበት ማለት ነው። ችግር የለውም እንሄዳለን። ግን እቺ መልስልን። ቅድም ግን ክርስትና ሃይማኖት ነው ብለህ ነበር። ክርስትና በእናንተ አስተሳሰብ እንደዛ ነው። ሃይማኖት እሱ አንተ አመለካከት ነው። አንተ ክርስትና ማለት ነው ንገረኝ እስኪ። አንተ ንገረኝ። እሺ ልመልስልሽ። ክርስትና በመጀመሪያ ሃይማኖት አይደለም። ምክንያቱም ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስቶስ ታዲያ ሃይማኖት ነው እንዴ? እሱ አምላክ ነው፣ ህይወት ነው እንጂ ሃይማኖት አይደለም።
ዮሐንስ 10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው እንጂ ሲጀመር ክርስትና ሃይማኖት አይደለም። ከእግዚአብሔር ጋር ያለን ህብረት ነው። ፐርሰናል ሪሌሽንሺፕ ነው። ሲጀመር ክርስትና መሰረቱ ህይወት ላይ የተመሰረተና ግንኙነት ላይ የተመሰረተ ነው እንጂ ሃይማኖት ላይ አይደለም። ሲጀመር ሃይማኖት አያድንም። ሃይማኖት ሲጀመር አያድንም። የትኛውም ሃይማኖት ላውራ ዳቂ ራስህን ነው ያወረከው ምንም እንደማታውቅና ከይቅርታ ክርስቲያኑ ራሱ ቢያገኝህ ይሰድብሃል፣ በጥፊ ያህል እንጂ አያልፍህም። አብሶ ኦርቶዶክስ ቢያገኘው ሃይማኖት አያድንም አልከ። መጀመሪያ ሃይማኖት ማለት እንደሆነ ራሱ ኮንሴፕቱ አልገባህም። ዝም ብለህ የምትቀባጠረው ክርስትና ክርስቲያን ይለያያል። ይሄን እንኳን አታውቅም። አየህ ያ ጀማ እኔን አታውቅም። ሃይማኖት ነው የሚል አለ መጽሐፍ ቅዱስ ላይ ክርስትና አለኝም። ቆይ አዳምጥ ወገኔ። አየህ አይደለ ሃይማኖትና ክርስትና ክርስቲያን አለኝም። ክርስትና ክርስቲያን ይለያያሉ አይደለ እንዴ? ክርስቲያን ማለት አማኙ ነው። ክርስትና ደግሞ ይሆን ማህበረሰቡና እምነቱ ነው። እሺ ሃይማኖት መጽሐፍ ቅዱስ ላይ የለም የለም። ሲጀመር ክርስትና ህይወት ነው ብያለሁ። አሁን ርዕስ ለምን ትቀይራለህ? ሃይማኖት የሚባል መጽሐፍ ቅዱስ ላይ መልስልኝ። መጽሐፍ ቅዱስ ላይ ሃይማኖት የሚል አለ፣ ግን ይሄ ሃይማኖት የትርጉም ስህተት ነው። ሃይማኖት የሚለው የትርጉም ስህተት ነው በመጀመሪያ ደረጃ። ቀይ መጽሐፍ ቅዱስ እንደዚህ ይላል፣ አንድ ጌታ አንድ ሃይማኖት ይላል። አንድ ጌታ አንድ ሃይማኖት። እንግሊዘኛውን አንብብልኝ። አነብልሃለሁ። አይ መጀመሪያ ስለዚህ ውሸት ነው ሃይማኖት የሚለው ማለት አይደለም። አንብብልኝ። እንግሊዘኛ ምን እንደሚለውን አንብበው። አንዲት ሃይማኖት የሚለውን እንግሊዘኛውን አንብበው እስኪ መልሱን ታገኘዋለህ። አውጣ ችግር የለም። ግሪክ ላይ መሄድ ለችግር አታስብ። ግሪክ ላይ ሄጄ ምን እንደሚል አነብልካለሁ። ሲጀመር ሃይማኖት አይደለም። ቆይ አደጋበል አቸኮ ኤፌሶን 4:5 ነው ንክፈተው። ኤፌሶን 4:5 አንተ ነው ፈተልብህ ላግዘህ ብዬ ነው። እሺ ክርስትና ሳይገባ ስለ ክርስትና አስተውራ ታሳዝነኛለህ። አንተ ራስህ ነው ያልገባህ እኮ። አንተ ራስህ ሃይማኖት ነው እኮ ያልከው። ክርስትና ሃይማኖት እኮ አይደለም። አልገባህም። መጀመሪያ ሃይማኖት የሚለው ቃል ቆይ ሃይማኖት ቃሉ ራሱ ምንድን ነው? መጀመሪያ ሃይማኖት ቃሉ ምንድን ነው? ሃይማኖት ማለት ተቋም ማለት ነው፣ ድርጅት ማለት ነው አይደለም። አታውቅም። ይሄ ራሱ አታውቅም። እሺ ድርጅት ልቀበል። ድርጅት በምን ማለት ነው? እሺ ችግር ድርጅት የምን ድርጅት ነው? ግን ወደ መጀመሪያው ለምን አንመለስም? እንደዚህ ናክተህ ማለፍ እኛ ጋር አይፈቀድም። ሚውት አድርጌሃለሁ። ናክተህ እንደዚህ ማለፍ አይፈቀድም። ሃይማኖት ድርጅት ብሎ ይናገራል። ያ ጀማ በጣም እኮ ነው የሚገርም። ምን ያደደብና እንደሆነ ወላሂ ይገርማል። ባይ ዘ ወይ እኛ ብቻ አለ መጽሐፍ ቅዱሱ ራሱ ይቃወመዋል። መጽሐፍ ቅዱስን ተውትና ክርስትና አለየም። ክርስቲያንና ክርስትና ይለያያል። በደንብ ነው የሚለያየው። ክርስቲያን አማኙ ነው። ክርስትና ደግሞ እምነቱ ነው። እምነት ሲባል የሆነ ማህበረሰብ አለ፣ በዛ ያምናል። የሆነ እምነት ነው ወይም ደግሞ የሆነ ሃይማኖት። ሃይማኖት ሲባል ራሱ ቃሉ የሰዎች ስብስብ ነው፣ መመሪያና ህግ ያለው ነው። ክርስትና በነሱ ህግ አለ አይደል? ህግ ባይኖርም ህግ አለው ብሎ ያምናል። ህግ አለው፣ መመሪያ አላቸው። which means ሃይማኖት ይባላል። ምንም ጥርጣሬ የለውም። ስለዚህ የማታውቀውን ነገር አትቀባጥር፣ ሌላ ጊዜ ነው። አሁን ተመለስ ወደዚህና ሃይማኖት ማለት ነው ጠቅሰህ አብራራ። እምነትና ሃይማኖት ራሱ አልገባም መሰለኝ። ምንድነው እምነትና ሃይማኖት ይለያያል? ትክክል። እምነትና ሃይማኖት ይለያያል። ሲጀመር ክርስትና ህይወት ነው። ዮሐንስ 10:10 ይላል እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ኢየሱስ ህይወት ሊሰጠን ነው የመጣው እንጂ እምነትና ሃይማኖት ይለያያል። ትክክል ነህ። እኔ እንኳን እሱ አልተከራከርኩም። አንተ ግን ሃይማኖት የለም ስላልክ ነው። ለምን ተዋሽ? ዮሐንስ 10:10 አንብበው። ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ኢየሱስ ህይወት ሊሰጠን ነው የመጣው እንጂ ሃይማኖት ሊሰጠን አይደለም። እኔ ክጅሃለሁኝ። እኔ አልሰጠን ብያለሁኝ። ለምን ዝም ብዬ ያልተባልከው ነገር የምቀባጠረው? እምነትና ሃይማኖት አዎ ይለያያል። አዳምጥ እስኪ። እምነትና ሃይማኖት አዎ ይለያያል። ግን መጀመሪያ ሃይማኖት ማለት አስረዳኝ እስኪ። ሃይማኖት ሲባል ምንድን ነው? ቃሉ ዴፊኒሽኑ ምንድን ነው? ሃይማኖት ማለት ተቋም ማለት ነው። እሺ የትኛው ዲክሽነሪ እንደዛ የተረጎመልህ? ቼክ አድርጎ ጉግል ላይ ገብተህ ቼክ አድርጎ ለማስረጃ አንተ ራሱ ቼክ አድርገህ አቅርበልኝ ማስረጃ። ዝም ብለህ የምታወራው ካለ ማስረጃ ቼክ አድርግና ሃይማኖት ምን ማለት እንደሆነ አታውቅም። እኔ ልንገርህ፣ አንተ አታውቅም። እኔ ግን ልንገርህ አይደለ? ሃይማኖት የሚለው ቃል የመጣው ሃይመነ ከሚለው የግዕዝ ቃል ሲሆን ትርጉሙ ደግሞ ምንድነው? ማመን፣ መታመን ማለት ነው። አየህ፣ ይሄ ነው ትርጉሙ። ይሄን እንኳን አታውቅም። ሃይማኖት አይደለም ዞሮ ማለት ነው። አሁን ትርጉሙ የሃይማኖት ትርጉም አታውቅም አንተ ደግሞ እምነት የለም። ስለዚህ ለጊዜ በማታውቀው አታውራ። ገብተህ እኮ አንተ ምን አዋሽተሃል ያልከውና አትዋሽ። አንተ ነህ እኮ ክርስትና ሃይማኖት ነው ብለህ ስታወራ የነበረው እሱ ነው። አዎ ክርስትና ሃይማኖት ደግምልሃለሁ ነው። ክርስትና ሃይማኖት አይደለም። በእናንተ ሃይማኖት አይደለም። እሺ ክርስቶስ ሃይማኖት ነው።
እንደዛ ከሆነ ኤፌሶን 4:5 ላይ አንድ ጌታ አንድ ሃይማኖት ይላል እኮ። እንግሊዘኛ ነው አልኩ እኮ አልመለስክልኝ። እንግሊዘኛ ፌዝ ይለዋል፣ ችግር ፌዝ ይለዋል። እንግሊዘኛ ፌዝ ምን ማለት ነው? ምን ማለት ነው እኮ ፌዝ ምን ማለት ነው? እሱ ነው መጣለ ፌዝ ነው ራሱ ሃይማኖት ይተካል። ሃይማኖት ነው ይተካል። ወላ እምነት ማለት ነው። እምነት ነው አይደለም። ፌዝ ማለት አንተ ሰው አንድ አትቀላቅል። መጀመሪያ ፌዝ የሚለው ቃል ሃይማኖትም ይተካልሽ። ይሄን እወቅ። ሃይማኖት የሚለው ይተካል ማለትም ሃይማኖት ራሱ እምነት ስላለ ወላሂ ይተካል። ጠቀስኩልህ እኮ ትርጉሙ ራሱ ትርጉም ማመን ነው። ቆይ አንዴ ሃይማኖት የሚለው ትርጉሙ ምንድን ነው? ሃይማኖት የሚለው ቃል እምነት ነው። ፌዝ ማለት እምነት ማለት ነው። እምነትና ሃይማኖት ደግሞ የተለያየ ነገር ነው። ትርጉሙ ምንድን ነው? እምነትና ሃይማኖት የተለያየ ነገር ነው። በመጀመሪያ ደረጃ ሁለቱም ላይ ሃይማኖት ትርጉሙ ንገረኝ። አንድ ሃይማኖት ማለት ድርጅት ነው አልኩህ እኮ ድርጅት ነው። በየትኛው ማብራሪያ ላይ በፈለከው ማብራሪያ ላይ ቼክ በየትኛው ላይ የትኛውን ቼክ ላድርገው? ጉግል ላይ ገብተህ ቼክ ማድረግ ትችላለህ። ምን ማለት ነው ብለህ ሃይማኖት ጉግል ለማስረጃ። ለዛ ነው አንተ የጉግል ተማሪ ነህ። ለዛ ነው ዝም ብለህ የመቀባጠረው። አየህ ጉግልን ደቂስ ይዘህ ጉግልን ተከትለህ ገሃነም ትገባለህ። ጉግል ራስ ነው ክርስትና ሃይማኖት እንዳልሆነ ተረዳህ። ይሄን ያልኩህ ማስረጃ የለም። ዝም ብለህ የመቀባጠረው ማስረጃ ጉግል ነው። ጉግል ግባ ይለኛል። ይጎልጉልህ የሚጎለጉል አዳምጥ። ሃይማኖት ማለት ትርጉሙ ምንድን ነው? ሃይመነ ማለት ነው። የግዕዝ ቃል ነው። እሺ ትርጉሙ ደግሞ ማመን ማለት ነው። ሰው የሚታመን ከሌለ በምን ያምናል? ሲጀመር ሰው የሚታመን ከሌለ በምን ያምናል? አውዙ ቢላህ ማየሰን ያጋጠመ። ለማንኛውም አሁን ተመለስና ዳጊ ማስረጃ ካለ ታቀርባለህ፣ ካልሆነ እንለያያለን። ሃይማኖት ማለት ድርጅት ነው ብለሃልና እስኪ ማስረጃ ስጠን። እኔ ጋር አቅርቤልሃለሁ። ከፈለክ ካሜራ መክፈት ይችላል። ሃይማኖት የሚለው ትርጓሜ እንትን እንደው ማመን እንደሆነ መታመን እንደሆነ አለ። ዝም አትበል። ማስረጃ አቅርብ ስትባል አቅርብ። ጉግል ገብተህ ነው? ጉግል እያደረክ ነው? መስራት ይችላል። እኔም የራሴ መስራት ይችላለሁ። እግዚአብሔር የተናገረው አንድ መንገድ እንዳለ ነው። እሱም ልጁ ኢየሱስ ክርስቶስ ነው። አመንክም አላመንክም ሲጀመር ሃይማኖት አይደለም፣ ክርስትና ህይወት ነው። ዝም ወሬ ነው። ወሬ እኮ ነው ችግሩ። ወሬ ነው። ክርስትና ሲጀመር አልገባም። አንተም ክርስቲያኖችም ገሃነም ያስገባቸው ወሬ ስለሆነ እስልምና አይደለም፣ ክርስትና እስልምና ዳጊ ችግሩ እኮ ነው። በህይወት የምታየው ነገር አለ። ዝም ብለህ ወሬ ነው። ወሬ ብቻ ማስረጃ የለህም። ዝም ብለህ ዝም ብለህ መጮህ ነው። መጀመሪያ ሃይማኖት ነው ማስረጃ ቀርበው አንዴ ሃይማኖት ነው ማስረጃ ቀርበው አለበለዚያ ዋሽቻለሁ በልና ወደ ቀጣይ እንለፍ። ሃይማኖት ማለት ድርጅት ማለት ነው ብለሃልና በየትኛው ትርጓሜ ነው የሃይማኖት ትርጉም ድርጅት የሆነው? አጭው ዝም ብለህ መጮህ መልስ አይሆንም። አያቸው ክርስቲያን ሙሉ በገሃነም ያስገባው መልስ ሲከብደው ነው ቁርአን የሚገባው። አያቸው መልስ ሲከብደው ወደ ቁርአን ገባ። ክርስትናው ከበደው ዋሽቷል። ስለዚህ በቁርአን ይገባ። በቁርአን ተደበቀ። አንተ ነው ወደ ሃይማኖት የገባኸው። አንተ ራሱ ገብተህ ወደ ሃይማኖት ላይ ዋሽተሃል አልከኝና ማስረጃ አቅርበህ አጋልጠኝ። ካልሆነ ውሸትን ተጋልጠህ ተወርዳለህ ማለት ነው። እሺ ዳግዬ ሙስሊም ቤት ካለ ማስረጃ ውሸት አይፈቀድም። ሙስሊም ወንድሞች እንደዚህ አይነት ሰዎች ናቸው እንግዲህ ህዝቡን እያወዛገቡ ለራሳቸውን ተወዛግበው ገሃነም የሚገቡት ማለት ነው። ወሬ ብቻ ወሬ፣ ዝም ብሎ ወሬ። ሃይማኖት ድርጅት ነው አለ ማስረጃ የለም። ቅድም ኢየሱስ አምላክ ነው አለ ማስረጃ የለም። ካለ ማስረጃ ዝም ብሎ ማስረጃ እየሰጠው ነበር። ማስረጃ እኮ እየሰጠው ነው። ሃይማኖት ማስረጃ ስጠኛ። ለቁርአን እንዳውራ ፍቀድ። የመጨረሻ ድል በቁርአን አትደበቅ ወገኔ። እሺ በቁርአን አትደበቅ። ክርስትና ላይ ቁመህ ክርስትናህን መልስ። ለመጨረሻ ጊዜ መጣይ አዳምጣኝ። ለመጨረሻ ጊዜ ማለት ተወርዳለሽ ወገኔ። ሃይማኖት ማለት ድርጅት ማለት ነው ብለኸኛልና ማስረጃውን ትከፍተዋለህ። ማስረጃ አለ ካለ ከፈት፣ አለበለዚያ ታችሁና ታፕታፕ ታደርጋለህ ማለት ነው። አለ ማስረጃ የጌታ ሰው። እሺ በመጀመሪያ አንተ ምንድን ነው ያልከው? አንተ እኮ ያልከው ሃይማኖት ማለት ቆይ እኔ አቅርቤያለሁ። ኦነር ስለሆንክ እንደዚህ እኮ ሪስፔክት የለም። አሁን ካለ ማስረጃ አታወራም ወንድሜ። እሺ መከበር ከፈለክ ማስረጃ አምጣ። መከበር ከፈለክ አለበለዚያ ውሸት የምታወራው ውሸታም ደግሞ አይከበርም። እሺ ውሸታም ሰው አናከብርም እኛ። ዳጊ ማስረጃ አለ? አንተ ማስረጃ አለ? አንተ ማስረጃ አለ? እኔ ሃይማኖት ነው አቅርቤልሃለሁ። እሺ እኔ ማስረጃ እሰጣለሁ። አንተ ግን ታመጣው። መጀመሪያ ማስረጃህን አቅርብ አንዴ ፕሊዝ። አንተ አቅርብ። አንተ ነው ሃይማኖት ክርስትና ሃይማኖት ነው። እኔ አንዴ ሃይማኖት ነው አስረድቻለሁ። አንተ ነው ካልከው መጀመሪያ፣ ከዛ እኔ ኖ ክርስትና ሃይማኖት አይደለም ክርስትና የለህም። በቃ የለህም። ታችን አታምጣ። እኔ ሃይማኖት ማለት ቃሉ ሃይመነ እንደሆነ የመጣው ደግሞ እምነት ከሚል እንደሆነ ትርጉሙ እምነት ማመን እንደሆነ አሳይቻለሁ፣ አቅርቤያለሁ።
ከፈለጋችሁ የትኛውን ቦታ ልግቡና የእንትን የመጽሐፍ ቅዱስ ማብራሪያ ላይ ሃይመነ ብላችሁ ጻፉ። ሃይመነ ብላችሁ ጻፉ ይወጣላችኋል። ከፈለጋችሁም እዚህ ጋር ልክፈተው አንዴ ቆይ ማየት ፈልገው ከሆነ ከብቻ ማሳየትም ይችላል። ያው እንዴ ያ ሃይማኖት ምንድነው? ማመን፣ እምነት ማለት መታመን፣ የፈጣሪ ሁሉናን እያለ ይናገራል። ያው ይተረጎማል። ያው ሃይማኖት ማመን፣ እምነት ያው ውሸታም ነህ ውሸታም ሙስሊምን ካለ ማስረጃ አይናገርም። ያው ሃይማኖት ምንድነው ትርጉሙ? ሃይማኖት ወይም እምነት ማለት ማመን፣ መታመን፣ የፈጣሪ ሁሉና ማወቅ፣ ከሃሊነቱን መግባቦቱን ቸርነቱን መረዳት፣ መለኮታዊ እውነታን በትክክል መቀበል፣ በእግዚአብሔር መለኮታዊ ምስጢር ይናገራል። ያው እነዚህ ምን ይባላሉ? ተስፋ ማድረግ በሚሉ አገዛዝ ይተረጎማል። ያው ትርጉሙ ይሄ ነው። ስለዚህ አትዋሽ። ሌላ ጊዜ ቢላህ አለይኩም የገባው ለምን ነበር? ኢምራን ዋሽተሃል ሊል ነበር። ግን ያሰቀኝ ነገር ምንድነው? ክርስቲያንና ክርስቲያን ለይቶ አያውቅም። ክርስቲያንና ክርስቲያን ለይቶ የማያውቅ ሰው እኔን ሊያስተምረኝ ማለት ነው። ይገርማል። ለማንኛውም በጣም ደክሞኛል ዛሬ። በጣም ደስ የሚል ቆይታ ነበር የነበረ። ኢንሻአላህ አላህ ከነገ እንገናኛለን። እዚህ ጋር ያላችሁ ሰዎች እየወጣችሁ ቪዲዮን ኮፒ ሊንክ አድርጉ። ጃ አለ ጃ ይደውልለት ቆይ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀሙ? አማን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፍሪኮ አለሽ? ልንተኛ ነው። ልተኙ ነው? አለ አንበሳ ጎበዝ ልጅ። ተማራችሁ በደንብ? አይደለም ሊጥ እያወቀው ነበር። እንቅልፍ እኮ አይደለም። አይ እኔ ሪከርድ ያለው ችግር የለም። የቀረውን ጨረስክበት? እኔ እንኳን አብኩቼ ሳልጨርስ መጣው። በቃ የኢምሩ ትምህርት በጣም ገራሚ ነበረ። አሪፍ። አይ ጨረስክበት አብኩተህ? አይ አለ እሱ አንድ ሁለት እንትን አሉት ያልሽ እሱን እንትን ትላላችሁ እና አንውጣ። በተረፈ በቃ ጨርሳችኋል። አውጃ ጨርሰናል። ጀዛኩሙላህ እስካሁን አደመጣችሁ። እኔ እኮ ስንት አወራሁ መሰለህ? ወላሂ ወደ አንድ ደቂቃ ወርቼ ነው ሳየው ለካ ተቋርጦ ላይ ፋይው ስደውልልህ አንተ አቋርጦታል። ስንት አወራሁ መሰለህ? ወላሂ አውርቼ ሳየው የለም። ለማንኛውም የጀማዓት ኸይር ጀዛኩሙላህ በጣም ደስ የሚል ቆይታ ነበር። ወንድሜ ጃ አላህ ይጠብቅህ። እህቶች ገዝት ላይ ያላችሁ ሌሎችም ወንድሞች አላህ ይጠብቃችሁ። ያው ዛሬ ያየነው ስለ ትንሳኤ ነበረ። አላህ ካለ ደግሞ ነገ እስልምና ጥያቄ እንቀበላለን። 3 ሰዓት ላይ ሲሆን ጃቢር ቤት እንዳቀሩ ሁላችሁም እስልምና ጥያቄዎችን እንቀበላለን ማለት ነው። እስከ ነገ መልካም ጊዜ ይሁንላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ እንገናኛለን ነገ ማታ ሜቢ ጠዋት እንገናኛለን። ጠዋት ከፍተና ጠዋት ደግሞ እስቲ እንደፈረደብን ፏፏን